የሚበለጽግ የዩራኒየም ማበልጸግ ሂደት ሙሉ በሙሉ እንዲቋረጥ ትፈልጋለች አሜሪካ። መጠቃቃታቸው እንደማይቀር ግልጽ ነው። በዛ ላይ ደግሞ ኔታንያሁ የነ ዶናልድ ትራምፕን አረንጓዴ ምልክት ይፈልጋሉ። አሁን ዶናልድ ትራምፕ 3.65% ኢራን ዩራኒየም እያበለጸገች እንድትቀጥል የሚስማሙ ከሆነ ለዚህ ከ2015 ስምምነት ለምን ኢራኖች ስልጡን ናቸው። በዓለም አቀፍ ህግ እኮ እስራኤል እኮ አሁን እመታችኋለሁ ስትል ደብዳቤ የጻፉት እኮ የዓለምን ህግ ተማምነው እኮ የኢራን ፖለቲከኞች ናቸው። ኔታንያሁ የፖለቲካ ፐርሶና ፖለቲካዊ አካሄዱ በእስራኤል በስጋት ውስጥ ነች ያለችው በዙሪያዋ በተለይ ኢራን የምትባለው ስጋት። ስለዚህ ኢራን ላይ የሆነ ነገር ማድረግ አለብን በሚል አይነት ሐሳብ ላይ የተመሰረተ ሄዝቦላ በአቅሙ እኮ እዚህ ቦታ መምታት ይችላል ብሎ የድሮ ምስል እኮ አሳይቶን ያውቃል። እንኳን የኢራን የኒውክሌር መርሃ ግብር መታች። ይሄኛው አካሄድ ኢራንን ከኒውክሌር ባለቤትነት ያስቀራታል ወይስ ያስቀራታል? ከእስራኤል ይልቅ የአሜሪካ ፖለቲከኞች እና ዶናልድ ትራምፕ የነሱ አካሄድ ካላቸው ዓለም አቀፋዊ ጫናም ከምንም አንፃር በሰላማዊ መንገድ ሊፈቱት ይችላሉ። ተነስተልን ውድ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። እንደወትሮው ነጻነት ላቀውና ቢኒያም ካሴ አብረናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሆኑ። ነጻነት አለ እንደምን አለ? ሰላም በመልካም አለን። ያው እንግዲህ እንደምንለው ብዙ ነገሮች አሉ ዓለም ላይ ዛሬ የእስራኤልና የኢራንን ጉዳይ የተመለከቱ መረጃዎችን በተለይም ደግሞ ከኒውክሌር ድርድሩም እስራኤል ኢራን ልትመታ ነው የሚሉ መረጃዎችም አሉ። ከሱም አንፃር እንዲሁም ደግሞ እንደነ ብሪታንያ፣ ፈረንሳይ፣ ካናዳ የመሳሰሉ ሀገራት እስራኤል በጋዛ እየፈጸመችው ያለውን ጥቃት ማቆም አለባት የሚል ጠንከር ያለ መግለጫ ሰጥቷል። እርምጃ እስከመውሰድ ኮንክሪት የሚባል አይነት እርምጃ እስከመውሰድ እንደርሳለን የሚል ሐሳብ ይወጣበት ነውና የመካከለኛው ምስራቅ ጉዳይ ከወትሮ የተለየ አንደምታ ያለው ቢመስልም ግን ውጥረቶች የቀጠሉበትን አጋጣሚ የምናይበት ስለሆነ እሱን ሰፋ አድርገን እንመለከተዋለን። ከዛ በፊት ግን ነዚህ የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ ወደ ዋይት ሃውስ አቅንተው ነበርና በተመሳሳይ ሴታፕ በተመሳሳይ መቀመጫ በተመሳሳይ አኳን ኦቫል ኦፊስ ላይ ትራምፕ ዘለንስኪን በዛ ልክ ባመናጨቁበት መድረካቸው ቦታቸው ሁሉም ነገር ሚኒስትሮቻቸው ራሱ ባሉበት ሁኔታ ጋዜጠኞች ባሉበት ከዚህ ከዋይት ነጮች ገበሬዎች በተለይም ይበደላሉ ከሚለው አንፃር በተለያየ ጉዳይ ነበር ለመወያየት የሄዱት ራማፎሳ። ግን ዛ ሲሄዱ ትራምፕ ከዲፕሎማሲው ይልቅ በዚህኛው ጉዳይ ላይ ለማተኮር ላይክ የዘለንስኪን አይነት ዲስግሬስ ለማድረግ ሞክረው ነበርና በጣም ሲሪል ራማፎሳ he was cool በጣም የተረጋጉ ነበሩ። ዳይን የሚገልጹበት መንገድ እውነታም ስለነበራቸው ለምሳሌ አሁን ነጮች በአብዛኛው እየተገደሉ ነው፣ ነጮች በአብዛኛው መርደድ ይሆኑ ነው። ያው የመሬት ህግ አላር ላይ ያሻሻሉት እና ሲሪል ራማፎሳ ይሄን በህግ መልክ ነጮችን ያፈናቀላችሁ ነው እና ወደ 60 የሚሆኑ ሄደው ለአሜሪካ ከሱ አንፃር ሐሳብ በጣም አተኮሩ። ግን በሚገርም ሁኔታ ሲሰጡት የነበረው ማብራሪያ ሲሰጧቸው የነበረው ፋክቶች ትራምፕ አንዳንዶቹን ያው ዝም ብለው ያገኟቸው ከየትኛውም ቪዲዮ ሶሻል ሚዲያ አይነት ነገር ናቸውና እነሱን የመለሱበት መንገድ በጣም በርግጥም ያው የአፍሪካ መሪዎች አይደሉ ከዚህ ከቢዝነሱ አንፃር እና በጣም ትልቅ አንድ የአፍሪካ ፕሬዚዳንት በዚህ ልክ ኦቫል ኦፊስ ላይ ተረጋግተው ቪዲዮ ሲያሳይ ነበር እንደተመለከት ነውና ማሌማ የሚባለው የሌላ ፖለቲካ ፓርቲ ሰው የሚናገረውን ነገርና ቪዲዮን ያሳዩ ላይክ እንደ ቪዲዮ ቤት መብራት አስጠፍተው ምናምን ለካሜራም ሲያስቸግሩ ነበርና የሆነ ድራማቲክ የሆነ ነገር ነበር። ግን ሲሪል ራማፎሳ ትንሽ መሪነታቸውን አሳይተው የተመለሱ ሰው ሆኖ አይቻቸዋል። አይልክነ የደቡብ አፍሪካ ጉዳይ ከዚህ ከአፓርታይዱ ጋር ተያይዞ በደንብ የሚታወቅ ታሪክ ስላለ አሁን ደቡብ አፍሪካ ውስጥ ነጮች እየተገደሉ ነው እንደዚህ ወይ ቪክቲም እየሆኑ ነው የሚል ፖይንት ለማንሳትና ነጥብ ለማስቆጠር መሞከር ከነ ትራምፕ አኳያ ስታየው በቃ የትም የማያስኬድ ነው። ማጠንጠኛ ነጥቡም የገበሬዎቹ ተፈናቀሉ ተገደሉ የሚለው ጉዳይ አይደለም። ሶል አባውት የሳውዝ አፍሪካ ረብጣ የሆነ ሪሶርስ ነው። በአለማችን ላይ ዳይመንድ ጨምሮ በርካታ የሆኑ የተፈጥሮ ሀብት የሚገኝባት ሀገር ነች ሳውዝ አፍሪካና እነንትናም እኮ እነማን ነው እነ ኤለን መስክ ምንም እንኳን የትውልዳቸው ደቡብ አፍሪካዊ ቢሆንም እንኳን ግን የእነ ኤለን መስክ የጀርባ ታሪክ ምንድነው ተብሎ ሲጠና ሞር የደቡብ አፍሪካ ለነጮች
የማትመች ሀገር ነች ብሎ መከራከር እንዴ በሀገራቸው ጥቁሮችስ እንዴት ነበር ቪክቲም ሲሆኑ የነበረው ደቡብ አፍሪካ ውስጥ ከዛ አሁን ላይ ደግሞ እነ ዚምባብዌን የመሰሉ ሀገራት ለምሳሌ በእነ ሮበርት ሙጋቤ የመሬት ህጋቸውን ለውጠው ከዛ ያን የመሬት ህግ ሞር የዩናይትድ ኪንግደም ባለሀብቶች ከዚምባብዌ ውስጥ እንዲወጡ አድርገዋቸው ነበር ይታወቃል ይሄኛው ታሪክ የዚምባብዌን ጉዳይ የነ ሙጋቤን የተለየ የሚያደርገው ምንድነው ሞር ከ2000 አውሮፓውያን አቆጣጠር ወዲህ የፖለቲካ መታገያ ስልት አድርገውት ነው የፖለቲካዊ ድጋፍ የማስገኛ ተቃውሞዎችን የማስወገጃ ስልት አድርገውት ነው የቆዩት ወራስ ደግሞ ወደ ደቡብ አፍሪካ ውስጥ ስትመጣ ግን በተግባር የሚገባኝና ምረዳው ነው የግልይታይ ነው በተግባር የሚገባኝና ምረዳው ነገር ምንድነው የመሬቱ ህግ ወይ የመሬቱ በሀገሪቱ ውስጥ ሲተገበር የነበረው የመሬት ሎ በተጨባጭ ጥቁሮች ከዚህ ቀደም ሲያገል የነበረ መሆኑ ብቻ ሳይሆን አሁን ላይ ባለው ነባራዊ ሁኔታ ደግሞ ተጠቃሚ እንዳይሆኑ ከሀብታቸው ጥቁሮች ተጠቃሚ እንዳይሆኑ ሲያደርግም የነበረ ጉዳይ ነበርና ይሄኛው ታሪክ አይ ቲንክ የውጭ ሀገር ዜጎች ምን ያክል ነው በአንድ ሀገር ዜጋ ውስጥ በአንድ ሀገር ውስጥ ሀብትን ማፍራትና ማካበት ያለባቸው ከሚለው ነጥብ ጋር አብሮ የሚተያይ ነውና ሶ የሳቸው መልስ አይ ቲንክ በጣም የሚያስደስት ነበር ብዬ አስባለሁ የራማፎዛም ቆይታ የመጀመሪያው የአፍሪካ መሪ መሆናቸው ነው አይደል አሁን ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ወደ ነጭ ቤተ መንግስት ሄደው በዚህ ደረጃ ሀሳቦችን የተቀያየሩ ያው ስትራቴጂካሊ ኢምፖርታንት ምን ያክል ጠቃሚ እንደሆነችም ደቡብ አፍሪካ ያሳያል በአፍሪካ ውስጥ ዶናልድ ትራምፕ በሚያራምዱት አካሄድና ፖሊሲ ምን ያክል ደቡብ አፍሪካ ጠቃሚ እንደሆነች ያመላክታል ብዬ አስባለሁኝ ሌላኛው በዚህ ሳምንት ከነበረው ጉዳይ ውስጥ አይ ቲንክ ደቡብ አፍሪካ ላይ እንትን ለመጨመር እንዳንሳው 80% የሚሆነው ህዝብና ወደ የተወሰነ 20% የማይደርሱም ወደ 6% ምናምን አካባቢ ናቸው ነጮች አሉ የደች አረላ 17ኛው ክፍለ ዘመን መጡ ተብለው የሚታሰቡትና በርግጥ ይሄ አፈርማቲቭ አክሽንም አይደለም በርግጥ የሆኑ ሰዎች የሚሰሩበት ቦታ ላይ ማፈናቀሉ ምናምን ልክ አይደለም ግን ያለው ነገር እንደዛ አይደለም ወደ 26 ሚሊዮን ሄክታር መሬት በቁጥጥር ስር ወይንም ደግሞ የሚያስተዳድሩት የያዙት ነጭ ገበሬዎች ናቸውና ወደ 4 እጥፍ ምናምን የሚሆነው ከጥቁሩ ህዝብ በተሻለ አካባቢውን ከኢንቨስትመንት አንፃር የያዙ ናቸው ይሄ ደግሞ ቀደም ሲል ከዚህ ከአፓርታይዱም ስርዓት ጋር አብሮ የመጣ እንደሆነ ነው የሚያምኑትና እነ ሲሪል ራማፎሳ ደግሞ እንደምታውቀው አክቲቪስትም አልነበሩ የአፓርታይድን በጣም በመታገል ሂደት እሱን ወደ ANC ፓርቲ ይዘው በመምጣትም የሚታወቁ ሰዎች ናቸው እና እንዲህ አይነት ነገሮች ነበሩ አካሄዳቸው ሚሊዮነር እንደሆኑ ይታወቃል ሲሪል ራማፎሳ ስለዚህ B2B አይነት ነገር ሁለት የቢዝነስ ሰዎች እሳቸውም ያው የቢዝነስ ሰው ናቸው ቢዝነስ ለቢዝነስ የሚያወሩ ከዛ ደግሞ ፕሬዚዳንት ለፕሬዚዳንት አይነት አቻ የሆነም ነገር በቢዝነሱም በሁሉም ሀብታምም ስለሆኑ ሁለቱም ፕሬዚዳንቶች ከዛ አንፃር ቅኝቶች ነበሩ እና በጣም ሲጨነቁ የነበሩት የዓለም መገናኛ ብዙሃን በተለይም ኢስተርን የሚባለው አይነት ልክ እንደ ዘለንስኪ ተዋርዶ ይመለሳሉ አይነት ነበርና ይሄን ስትመለከተው ደግሞ እሳቸው በጣም እዛ ላይ የሰሩት ነገር ስለ ካታሩ ቅንጡ ጀት ማስተውባቸው ነበርና ሲቀልድ ቢኖረኝ እኔም በሰጠውት ምናምን ይያሉ ሲቀልዱ የነበረውን በርግጥ የትራምፕ ምላሽ አንዳንድ ነገሮች የምታቀው አይነት ነገር ስለሆነ አስቸጋሪ ነው ብዙ ነገሮቹ ደስ የሚሉ አይነት እንደ አንድ ፕሬዚዳንት ዲፕሎማሲውን ሴኩር አድርገዋል አላረጉም የሚለው እንዳለ ሆኖ ግን የነበራቸው ነገር መረጋጋት በጣም ፕሮቮክ አድርገዋቸዋል ቪዲዮ እያሳየ አንተ መብራት አጥፍተህ ቪዲዮ ተመልከቱ የአንድ ዲፕሎማት መንገድ ባልመሰለ መንገድ ነው ግን እሳቸው ተረጋግተው መልስ ሲሰጡ ነበርና እንደውም እኛ ህገ መንግስት አለን አሉ ህገ መንግስታችን ደግሞ ልክ ፕሮቴክት የሚያደርገው ነጩን ብቻ ሳይሆን ፕሮቴክት የሚያደርገው ጥቁም ብቻ ሳይሆን ሁሉንም ደቡብ አፍሪካዊ ነኝ ብሎ የሚያስብን ሁሉ ፕሮቴክት የሚያደርግ ህገ መንግስት አለን በዛ ልክ ሪፎርም አድርገናል በዛ ልክ ማሻሻያ አድርገናልና ማሻሻያ ስናደርግ ደግሞ እናንተ ለምሳሌ ለፓብሊክ ዩዝ ስትሉ መሬትን ለህዝብ ጥቅም ስትሉ ወስዳችሁ እንደምታለሙት ሁሉ መውሰድ እንደምትፈልጉት ሁሉ ደቡብ አፍሪካ መንግስት እንደዛ የማድረግ መብት አለው ነው ያሏቸውና ደግሞ አንዳንድ ቁጥሮች ደቡብ አፍሪካ እንደምታውቀው ብዙ ሰዎች የሚገደሉባት ሀገር ናትና ማነው በአብዛኛው የሚገደለው ሬቱ ሲሰላ እንደውም ጥቁሮች አመዛኙን ቁጥር ከብዛትም አንፃር ሊሆን ይችላል አመዛኙን ቁጥር ይዛሉ በንጽጽር እንኳን ስትመለከተውና ብዙ አብዛኞቹ ነገር ፎልስ ክሌምስ ሆኖባቸዋል ዶናልድ ትራምፕ ለማለት ልክ ነቢኒ በጣም እስኪ እንግዲህ በቀጣይ ምን ይዘው እንደሚመጡ ደግሞ በተለይ ትራምፕ
ደቡብ አፍሪካ ላይ ጠንከር ያለ ጫናም ለማሳደር ጥረት ሲያደርጉ እንደነበረ ምናምን ይታወሳል ባለፉት ስልጣን ከያዙም በኋላና ሌላኛው ደቡብ አፍሪካን በጣም አይ ቲንክ እይታ ውስጥ የሚያስገባት ጉዳይ እስራኤልን በተመለከተ ያራመደች ያለው አቋም ይመስለኛል። በዓለም አቀፍ የወንጀለኞች ፍርድ ቤት የእስራኤልን ጉዳይ በተደጋጋሚ በማንሳት ባለም አቀፍ የፍትህ ፍርድ ቤት ነው በምትታወቅ ሀገር ነች ደቡብ አፍሪካና እሱኛው ነጥብ ምናልባት አንደኛው የዲስከሽናቸው ፖይንት ወይም መነጋገሪያ ነጥባቸው ሊሆን ይችላል ብዬ አስባለሁ። በዚህ ወደ እስራኤል ጉዳይ ልለፍና እስራኤል ጋዛ ውስጥ ያከናወነች ያለው ጥቃት በተመለከተ እንግዲህ የተለያዩ ነገሮች ይወጡ ነው። ቅድም እንዳልከው እነ ፈረንሳይ እነ ዩናይትድ ኪንግደም ፈረንሳይ ዩናይትድ ኪንግደም እና ካናዳ ናቸው እስራኤል ጋዛን መደብደቧን ማቆም አለባት የሚል አይነት መግለጫ አውጥቷል። አለበለዚያ ጠንከር ያለ እርምጃ እንወስዳለን ብለዋል። በእርግጥ የነሱ ጠንከር ያለ እርምጃ ምን ሊሆን ይችላል አይ ሚን ምን እስከሚሆን ነው የሚጠብቁት የሚለው ጥያቄ እንዳለ ሆኖ በሐሳብ ደረጃ ግን እሱን አንስተውታል። 87 ቀን ሞልቶታል እስራኤል በጋዛ ያከናወነችው ከበባ ወይም ደግሞ ከማርች ጀምሮ ወደ ጋዛ የሚገባ የምግብና የእርዳታ አቅርቦትን ዘግታ ቆይታ እንደነበር ይታወሳል። በዚህ ሳምንት ጥቂት ዲያውም ይሄን በተመለከተ አልጀዚራ ይዞት የወጣው አንድ ዘገባ ላይ ርዕሱ ኤቲስፑን ኦፍ ኤድ ፎር ዘ ፍለድስ ኦፍ ሃንገር ነው ምናምን የሚል ለረሃብ ጎርፍ በሻይ ማንኪያ የሚሆን እርዳታ ለረሃብ እንግዲህ በጣም ከፍተኛ የሆነ ረሃብ አደጋ የተደገነበት ኤሪያ ነው። ወደ 87 የሚሆኑ የእርዳታ መኪናዎች ገብተዋልና እስራኤል ከፍታለች እነዚህ መኪናዎች እንዲገቡ ግን እስከ አርብ 305 ትራኮች ገብተዋል። ያ ስለዚህ 305 ቁጥራቸው እንደዛ ደረሰ። ምን ያክል ከሚፈልገው ጋዛ ውስጥ ካለው የእንት ፍላጎት አንፃር የእርዳታ ፍላጎት አንፃር የዓለም አቀፉ ማህበረሰብም የሚያነሳው አለፍ ሲልም ደግሞ ራሳቸው እስራኤሎችም በተለይ እንደ ሄርትዝን የመሰሉ የመገናኛ ብዙሃኖች ጋዛ ውስጥ የተመለከተውን ጉዳይ በተመለከተ የሚያወጡት ዘገባን ስታይ ምን ያክል የረሃብ ስጋት እንዳለባቸው የሚያመላክት ነውና ይሄ ሁሉ ሆኖ ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁንም በጋዛ ውስጥ ያከናወኑ ያለውን ዘመቻ ማቆም እንደማይፈልጉ መቀጠል እንደሚፈልጉ በግልጽ እየተናገሩ ነውና you are on the wrong side of humanity እና history ያሉ ነው የሚገኙት ኔታንያሁ በታሪክና በታሪክ በሰባዊነት on the wrong side ወይም ደግሞ ትክክል ባልሆነው የታሪክ ሳይድ እና የሰባዊነት ሳይድ ላይ ቆማቸዋል በሚል በጣም ጠንከር ያለ ሐሳብ እየሰነዘሩ ነበር ኔታንያሁና ያው ይሄኛም ጉዳይ እንግዲህ በታሪክ ተቃራኒ ወይም በታሪክ ስትታወስ የጋዛን ጉዳይ በተመለከተ ድጋፍ ማሳየት ለጋዛ ሰዎች ውግንና ማሳየት ለሐማስ አይደለም ይያልኩ ያለውት ለጋዛ ሰዎች ግን ድጋፍና ውግንና ማሳየት ምናልባት on the wrong side ነው ካስባለ I think ወርዝ ያረጋል ብዬ አስባለሁ። አንዳንዴ ወርዝ የሚያረጉ ነገሮች አሉና ከዚህ ጋር ተያይዞ እና አሜሪካም ታቃል እንትን ሃርቫርድ ዩኒቨርሲቲ የጸረ ሰማዊነት እንቅስቃሴ እንዲፋፋ ምክንያት ሆነዋል በሚል የውጭ ሀገር ተማሪዎች ከዚህ ከእስራኤል ጉዳይ ጋር በተገናኘ የውጭ ሀገር ዜጎች ወደ ሃርቫርድ ዩኒቨርሲቲ ገብተው ትምህርት እንዳይቀጥሉ ያሉትም ደግሞ እንዲያቆሙ ወደ 6700 ምናምን የሚሆኑ ሰዎች ገደብና ክልከላ አስቀምጠውባቸዋልና እንዳጠቃላይ በዚህ ሁሉ መካከል ጋዛ እንደዚህ የተደበደበች ጋዛ ላይ የሁሉ የሰብአዊ እልቂት ጉዳት እየደረሰ ግን አሁንም ጸረ ሴማዊነት በሚል ወይም ደግሞ የአንቲሴሚቲዝም በሚሉት አይነት መከራከሪያ ነጥብ ለማሸማቀቅ ኦር እንትን ለማድረግ ለማሳቀቅ መሞከር አይነት እንቅስቃሴ አሁንም በደንብ አለና አይ ቲንክ እንትን ማለት ካለበት የጸረ እስራኤላዊነት አይደለም ጸረ ሴማዊነት አይደለም ለጋዛ ሰዎች ግንና ማሳየት መሸማቀቅም ወር መሳቀቅም ካለበት በየማስበው ያለ ገደብ እንደዚህ አይነት በታሪክ ደንብ ሊታወስ የሚችል አይነት ጉዳትን ንጹሃንና እንግዲህ አሸባሪ ሚላቸውን ወገኖች ባለየ መልኩ እንደዚህ አይነት ጉዳት ያደረሰ ያለው የኔታንያሁ አስተዳደር ይመስለኛል እና on the wrong side of humanity እና history የሚለው ነጥብ በታሪክ በዚህ ሳይድ ላይ ቆማቸዋል የሚለው የኔታንያሁ መከራከሪያ አይ ቲንክ ለራሳቸው ለኔታንያሁ መቅረብ አለበት መጠየቅ አለበት የሚል ሐሳብ እንደው እያሰብኩ ነበር ዜናውን ሳይው
ያው እሳቸው ከሽብርተኝነት ጎን እንደቆማችሁ ይወሰዳል። በተለይ ኬር ስታርመርን ሲሏቸው የነበረው የፈረንሳዩ ፕሬዚዳንት በእርግጥ የፈረንሳዩ ፕሬዚዳንት ከሊባኖስም ጋር በተገናኘ አለመግባባት ውስጥ ናቸው። አለመግባባት ሲባል ግን ሁሉም ነገር በኮቴሽን ነው። አሁን ካናዳም ፈረንሳይም ብሪታንያም ጠንከር ያለ ኮንክሪት የሆነ አቋም እንወስዳለን በእስራኤል ላይ የሚል ሀሳብ ሰጥተዋል። ምንድነው አንተ እንዳልከው ምን አይነት ጠንከር ያለ ነገር ነው እርምጃ ነው ሊወስዱ የሚችሉት ብለህ ስትወስድ እስከ ምን እንደሚሄዱ እኮ ታውቀዋለህ። እንደው ሁሉን ነገር ትተው ጀርባ ሰጥተው ከፍልስጤማውያን ጎን ቆመው የፍልስጤምን ሀገርነት በጋዛ ያለው ባይዞ በጣም ሰው ስትሆን የሰው ልጅ ስትሆን ከዚህ በፊት ብዙ ፕሮግራሞችን ሰርተናል ከዚህ አንፃር። አሁን ዓለም ያለበትን ሁኔታ መመልከት ነው። እነ እንግሊዝ ምን ሲሉ ነበር፣ እነ ፈረንሳይ እነ ካናዳ አሁን ያለበትን ሁኔታ ስትመለከት ጋዛ ውስጥ ያለው ነገር በትክክል ያን ስለሚያንጸባርቅ ነው እንጂ ለሐማስ ስለማሰብ አይደለም። ሐማስ እኮ ራሳቸው ፍልስጤማውያን በደቡብ ራፋ አካባቢ እኮ ሐማስን እየተቃወሙ ነው ሰልፍ። አንዳንዴ የማይካዱ ነገሮች አሉ አይደል? ሐማስ በአሁኑ ሰዓት በቃ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኮ ጋዛን የመጠቅለል ፍላጎታቸውን በግልጽ አስቀምጠዋል። ጦራቸውም አሁን ለሶስተኛ ነው ለምናምን ጊዜ የገባው እኮ ይሄኛውን ነገር ለማሳካት ይሄኛውን ነገር ለማስፈጸም ነው። ስለዚህ ይሄ ይታወቃል። ያም ሆኖ ግን የሐማስ ባለስልጣናት የሐማስ ተዋጊዎችን ፍልስጤምን ወይንም ደግሞ ጋዛን ለቀው ከወጡኛ ጦርነቱን ልናቆም እንችላለን ብለዋል። በቃ ሐማስ እኮ ከዚህ በኋላ እስከዚህ እርምጃ በርግጥም ለሄ ሙጃሂድን ብሎ እንደሚያስበው ለፍልስጤማውያን ነጻነት የሚዋጋ ነኝ ብሎ እንደሚያስበው ነው እየተዋጋ ነው። ግን ደግሞ የሆነ በቃ ለህዝብ የምታስብ ከሆነ አሁን ባለው ሁኔታ በዛም ልክ ፋታ መስጠት አለብንና በዛ አካባቢ ላይ ተጠያቂ ለንጹሃኑ ተጠያቂ ያልሆነ ኃይል የለም በአሁኑ ሰዓትና ይህን ስትመለከት የነ ኔታንያሁ ሀሳብ ከሽብርተኛ ጎን ቆማችኋል፣ ቅድም ባነሳው ልክ በታሪክ ጥፋት በታሪካችሁ ወይንም ደግሞ ከራሳችሁ ከእስራኤል አንፃር ነው ኦብቪየስሊ በታሪካችሁ ስተቱ ላይ ደርሳችኋል፣ የስተት አጋጣሚ ላይ ናችሁ ያላችሁት። እንዲህ አይነት መረጃዎችን የሚያጋሩበት ራሳቸውን ከአይሁድ ፐርስፔክቲቭ ብቻ ከራሳቸው ከጁ አይነት አስተሳሰብ ፐርስፔክቲቭ ብቻ ሲመለከቱት ነው እንጂ ሌላ ምንም አይነት እንትን የለውምና ላይሉም አይችሉም። ኦብቪየስሊ ከዚህ በፊት ሲሉት የነበረው ነገር ነውና እነ ካናዳ እነ ብሪታንያ እነ ፈረንሳይ ጥሩ እርምጃዎችን በተለይም ከዚህ ከሰባዊነት አንፃር ከዛም በኋላ ነው ያየነው 305ም ሆነ 60ም ሆነ ምንም ትራክ የገባ የተመለከት ነው እንዲህ አይነት ጫናዎች ሲፈጠሩ ነው። እነ እንግሊዝ እነ ፈረንሳይ ምናልባት ይሄኛው ኮዛቸው ከአሜሪካ ጋር ካላቸው ሰጣ ገባም አንፃር አብረልታዩ መስችለው ሊሆን ይችላል። የሆነ የመለያየቱ ነገር እንደው የሆነ የማኮብኮብ ነገር አይለያዩም። ኦብቪየስሊ ሰጣ ገባው ጨምሯል። አውሮፓ ህብረትና አሜሪካ ሰጣ ገባው ጨምሯል። አሁንም ዛቻዎች አሉ። ግን ያም ሆኖ ሙሉ በሙሉ ይታተዋሉ ማለት ሳይሆን ግን አሁን ባለው ሁኔታ በዚህ ልክም ፖለቲካውን አብረው አስበውት ቃኝተውት ሊሆን ይችላል እንጂ ጠንከር ያለ እርምጃ በእስራኤል ላይ ይወስዳሉ ወይም ይቀጥላሉ ተብሎም አይታሰብም። በእርግጥ ብሪታንያ የንግድ ንግግር ነበራቸው። በንግድ ጉዳዮች ላይ እየተነጋገሩ ነበርና እስራኤል ጋዛ ላይ የምትፈጽመውን ጥቃት ማቆም ካልቻለች ይሄን ጥቃቱን ማታቆመው ከሆነ ይሄን እርምጃውን የምትቀጥልበት ከሆነ የንግድ ድርድሩን ቢያንስ እናቆመዋለን ሰስፔንድ እናረጋለን የሚል መግለጫ ሰጥቷል። ይሄ ትልቅ ሙቭ ነው። በፓርላማው ውስጥ ሲጠየቁ ነበር እነ ላሚ የውጭ ጉዳይ ሚኒስትሩ በጣም ጠንካራ አይነት አቋም ያለው ሰው አለ እዛ። ልክም ስላልሆነ ነው ባይዘው ጋዛ ፖለቲካ ሳይሆን ይሄ ሰባዊነት ስለሆነ ነው ጋዛ ውስጥ ያለው ነገር። ከዛ ሲሻገር አውሮፓ ህብረትን በተመሳሳይ የንግድ ትብብር ነበራቸውና እሱን እኛም ልናቋረጥ እንችላለን ቶሎ ኢሚዲየትሊ ይሄን ነገር ማቆም ካልቻለች እስራኤል የሚል መግለጫ እየሰጡ ነውና ምራቡ በተወሰነ መንገድ እንትን ይሄ ሐማስን ከመደገፍ አንፃር አይደለም። ኦብቪየስሊ ጋዛ ውስጥ ይውላ 15 ትራኮች 15 ጭነት የያዙ መኪኖች እኮ ጋዛ ውስጥ ተዘርፈዋል። የተዘረፉት ለምንድን ነው? ህዝቡ ስለራበው መውሰድ ስለፈለገ ነው። ፔኑን አስበዋል። በዚህ ልክ ነውና ከገቡት የተወሰኑ ትራኮች ውስጥ 15ቱ በዚህ ልክ ተዘርፈዋል። የእስራኤል ጦር ደግሞ የተከላከለ ሲገባ እንዲህ አይነቶቹን ትራኮቹን ወደ 6 ፍልስጤማውያን ህይወታቸውን አጥተዋል፣ ተቀጥፈዋል። ረሃብ እስከዚህ እንዴት እንደቆዩም ለ11 ሳምንታት እኮ ነው። ምግብ የለም፣ መድኃኒት የለም፣ ፊውል የለም፣ ሁሉም ነገር ሴጅ ትክክለኛ ቃል የሚገልጸው ሴጅ ውስጥ መግባት ማለት ጋዛ ነው አሁን ባለበት ሁኔታና ለዚህም ነው ምራቡ ባይዘው ሪል ሰባዊነት የሚያሳስበው ትልልቅ ፖለቲከኞች እንደው ምን ይባላል መሰለህ ነዚህ የዛሬ 75 80 አመት የሃሎካስትን ያየ ወይ 100 አመት የሚሆን ሃሎካስትን ያየ የአይሁዶችን እልቂት የተመለከተ ሰው አለ። አሁንም እኮ አያትም ሆኖ አባትም ሆኖ እናትም ሆነው አሉ።
እነሱ ይሄ ነገር በሰዎች ላይ በሌሎች በፍልስጤም ሰዎች ላይ ሲፈጸም እየተመለከቱ እነሱስ ወደ ውስጣቸው እንዴት አይወስዱትም ያን ጊዜ እንዴት አያስታውሱትም አክቹሊ እዛ አካባቢ ጣፋንታ ከሆነ አመታት በኋላ ደግሞ በእስራኤላውያን ላይ እንዲህ አይነት ጫና ሊመጣ እንደሚችል ግልጽ ያደርገዋልና አንዳንዴ ሁኔታዎች በጣም ውዥንብር በተሞላበት አጋጣሚ ፖለቲከኞች ባይዘው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል የፖለቲካ ታሪክ ለራሳቸው እኮ ሄሮ ነው ሊሆኑ የሚችሉት ከዚህ በፊት እንደነ ዳዊት ቤንጎሪዮንና ሊባሉ ይችላሉ እኮ ከሆነ ጊዜ በኋላ እስራኤልን እንደ ሀገር ከማስቀጠል አንፃር ሐማስ የሚባል ኃይል አያስፈልግም ብሎ ለሚያስቡ ጠቅላይ ሚኒስትር ልክ ሊሆኑ ይችላሉ ልክም ናቸው ግን ከሰባዊነት አንፃር ግን ሳቸው ያሉት በታሪክ የስተቱ ጥፋት ላይ ናቸው ምናምን ግን ለራሳቸው ባክፋየር ያደርጋል ያስባሉ እኔም እሱን ሐሳብ ነው የምገዛው ኔታንያሁ እንግዲህ ያው ይሄን አቋማቸውን ይዘው እስከመቼ ይቀጥላሉ ጋዛን መቼ ተቀልላሉ ቢለው ነገር ነው እንግዲህ ምን ጠብቀው እንጂ በዛ አካባቢ ላይ ለምሳሌ እንደነ ሐማስ የመሰሉ ቡድኖች የሚያደርጉት ወይም ኢስላሚክ ጂሃድ የሚያከናውኑት የትጥቅ ትግል እንቅስቃሴ አለ በጦር መሳሪያ አማካኝነት የፍልስጤምን ሀገርነት ጥያቄ ከዛም የፍልስጤሞችን ወደ ሀገርነት የመመለስ መብት the right to return ይያሉ የሚገልጹት ማለት ነውና እነዚህን ጉዳዮች ማሳካት የምንችለው በጦር መሳሪያችን ነው ወይም በትጥቅ ትግላችን ነው ብለው አስበው ነው ወደዚህ ትጥቅ ትግል ውስጥ የገቡት ያ ሁሌ እንደምለኔ ትጥቅ ትግል በየትኛውም ቦታ በየትኛውም ስፍራ አማራጭ ነው በያላምን በትጥቅ ትግል ምንም ልትፈጥር አትችልም አይ ሚን በታሪክ ውስጥ አልተፈጠረም ይያልኩ አይደለም ወይም በታሪክ ውስጥ በትጥቅ ትግል አማካኝነት ለውጥ አልመጣም ይያልኩ አይደለም ራይት ናው ግን ባለው ነባሪያ ሁኔታ የሚነጻጸሩ የተወሰኑ ጉዳዮች አሉ አሁን ሐማስንና እስራኤልን ብታነጻጽራቸው ከኦክቶበር 2023 በፊት የነበረው ሐማስና አሁን ላይ ያለው ሐማስ ብታነጻጽረው ካለው አቅም ካለው በብዙ እነ ሂዝቦላህ እንኳን ምን አይነት አቅም ላይ እንደሆኑ ይታወቃል አይደለም እሱን ተተው እነ ኢራን እንኳን አሁን እናወራባት እነ ኢራን እንኳን ምን አይነት አቋም ላይ እንዳሉ ይታወቃል በሶሪያ በኩል የና አልአሳድ መንግስት ከተገረሰሰ በኋላ እነ ኢራን በምን አይነት ሲቹዌሽን ውስጥ እነ ሃውቲ ይሄን ምን ነገር ለምንድነው ሐማስም ከዚህ አንፃር የምትረዳው ነገር አለ ግን መርሳት የሌለብን ነገር በየማስበው የትግሉ ኮዝ የሐማስ ታገለታለው የሚለው ወይም እንዳጠቃላይ የትግሉ እንቅስቃሴ ፍልስጤማውያን የሐማስን የትጥቅ ትግል እንቅስቃሴ ባይደግፉም እነ ማሙድ አባስ ለምሳሌ በጣም ጸያፍ በሆነ ቃል ነው አይደለ ሐማስ ነው የሚሳደቡት የፍልስጤም አውቶሪቲ አስተዳደር እና መሐመድ አባስ አስተዳደር ሐማስ ጋር መስራትን በጣም አዳጋች ሆነበታል ግን ሐማስንም ሆነ የፍልስጤም አስተዳደርን በመርህ ደረጃ አንድ የጋራ የሚያደርጋቸው መሰረታዊ ነጥብ ምንድነው ብለ በተጠይቀኝ the right to return ነው የፍልስጤም እንደ ሀገር የመመስረትና እንግዲህ የተፈናቀሉ ፍልስጤማውያን ወደ ቀያቸው እንዲመለሱ መሆን አለበት የሚለው ጉዳይ ነው እዚህ መሰረታዊ ዋነኛ ማጠንጠኛ ዜን መንገዱ እንዴት ይሁን ፒኤልኦ ወይም ነፋታህ በሰላማዊ መንገድ ማድረግ እንችላለን ብለው ያስባሉ እነ ኢስላሚክ ጂሃድ እና ሐማስ ደግሞ የለም በሰላማዊ መንገድ ማድረግ ስለማንችል በትጥቅ መንገድ ብለው ያስባሉ ከሁሉ በተለየ ደግሞ እስራኤል በዛ ቦታ ላይ ጋዛም ጨምሮ እንዳጠቃላይ ነው ዌስት ባንክን ጠቅልላ ሙሉ በሙሉ እስራኤል የምትባለዋን ሀገር እንግዲህ መመስረት የምትፈልግ መንግስት አለች የእስራኤል መንግስት ይሄ ከእስራኤል ሀገርነት ህልውናን ጥያቄ ምልክት ውስጥ ማስገባት አይደለም ነገር ግን በጎን ፍልስጤም የሚባል ሀገር እንዲኖር እስካልተፈቀደ ድረስ ሊሳካ የማይችል ነገር ነው በያስባለሁ ለምሳሌ የፈለገ ፓወር ቢኖር ወይ ሙሉ በሙሉ ኦኪፓይ አድርገህ ኢንዴፊኒት ለሆነ በኋላ ማነሳዋለሁ የኢራንን ጉዳይ እንትን ስንል ፍልስጤምን ሙሉ በሙሉ ኦኪፓይ አድርገው ከዛ ኢንዴፊኒት ለሆነ ላልተወሰነ በቃ እስከ መጨረሻው ልትል በምትችል ጊዜ ተቆጣጥረው የማይቀጥሉ ከሆነ በዛ ቦታ ላይ የትጥቅ ትግል አይኖርም ብለህ እርግጠኛ መሆን አትችልም ሁሌ እንደምንለው ሐማስ አሁን ቢዳከም ቢጠፋም እንኳን ከዛ ደግሞ ሌላ ጄነሬሽን ኦፍ ሐማስ ላይ መጣ የሚችልበት ምንም ሁኔታ የለም ምክንያቱም የሰው ልጅ ተፈጥሮ ነፃነትን ይፈልጋል ይሄ ተፈጥሯዊ እንትንህ ነው የተፈጥሮ ሂደት ነው ገብቷል ዝም ብለ በባርነት ውስጥ እጅን አጣጥፈ ልቀመጥ አትልም እንደዛ ቢሆን ኖሮ በታሪክ ላይ በጣም ገራሚ የሆኑ ጀንክቸር የሆኑ ሞመንቶች በታሪክ ምናስተውሳቸው ሞመንቶች በእምቢባይነት የመጡ ሞመንቶች ናቸው አይደለ በጭቆና ውስጥ አለን ብለው የሚያስቡ ሰዎች የፈጠሩት ነገር ነው እስራኤል የሐማስን እንቅስቃሴ ያጠፋች የነፒኤልኦንም ማጠፋች ከዛ ፍልስጤም የምትባለው ሀገር ተሰልቅጣ ሙሉ በሙሉ እስራኤል ሆነች ብለ እንግዲህ ያን አይነት ነባሪያ ሁኔታ እንዲመጣ ከሆነ የሚፈልገው ይሄ ነባሪያው ሁኔታ ራሱ in the long run ሊያመጣ የሚችለው አይነት ጥያቄ ምን ይሆን ጥያቄ ያስነሳም ወይ ህዝቡ ዝም ብሎ ይመለከታል ወይ እነዚህ ጥያቄዎች የግድ
መመለስ ይኖርባቸዋልና ሶ የአሁኑ የኔታንያሁ አካሄድ ያው በግልጽ እንደምንረዳውና እንደምናየው ጋዛን ሙሉ በሙሉ መጠቅለል አይነት አካሄድ ከዛ ዌስት ባንክን ደግሞ በሰፈራ ፕሮግራም ምክንያቱም ከ1967 ወዲህ ባለው የዌስት ባንክ ድንበር ላይ እኮ ወይም ዌስት ባንክ ላይ በመታስተዳድረው የእስራኤል ድንበር ላይ እኮ ኦልሞስት ከ700,000 በላይ ሰፈራዎች ተከናውነዋል ነው የሚባለው አቁሙ እየተባለ ኔታንያሁ ለማቆም ተስማምቻለሁ ይያሉ ለድርድር ጠረጴዛ ላይ የተቀመጡ በነበረበት ጊዜ ላይ እንኳን የሰፈራ ፕሮግራሞች ይቀጥላሉ አሁንም በተለያየ ፕሮግራሞች እነዚህ የሰፈራ ፕሮግራሞች ይቀጥላሉ ሶ አይ ቲንክ ለዛ ቦታ ላይ የሆነ ሌላ ሀያላዊ ጣልቃ ገብነት ወደምችልበት አይነት ሁኔታ እየመጣ ነው ይሄ ሱፐርናቹራል ኢንካውንተር ወደምትለው እንጂ የጋዛ ሰዎች ጉዳይ በቃ እየባሰ የሚሄድ ሐማስ ቢኖርም ሐማስ ባይኖርም ፒኤልኦ ቢኖርም ፒኤልኦ ባይኖርም እስራኤል እዛ ቦታ ላይ የያዘችው እቅድ at the expense of ወይም በዙሪያ ያሉትን ሙሉ በሙሉ በማጥፋት ወይም በመዋጥ ላይ የተመሰረተ ስለሆነ ከመመልከት ውጪ አይ ቲንክ እንደኔና እንዳንተ አይነት ሰው ወይም እንደዚህ ሐሳቦችን ከማንሳት ውጪ ምንም ልናደርግላቸው አንችልም ለፍልስጤም ሰዎች ወይም ለጋዛ ሰዎች ብዬ ነው ማስበው ቢኒ አሁን ባለው ሁኔታ ምዕራቡ በዚህ ልክ የተወሰነ ተቃውሞ ማሰማቱ እነ ዶናልድ ትራምፕና እነ ኔታንያሁም እንደው ቦልድሊ ይሄ ነው ማለት ስለማይቻል ነው እንጂ ያሉባቸው የዲፕሎማሲ የሆነ መንሸራተት አለ የሚያሳዩ ነገሮች አሉና እነሱን ስታይ በእርግጥም ጋዛ ውስጥ ያለውን ነገር ምስል ዓለም ልትረዳው ትችላለች ምንም ጥያቄ የለውምና አሁን የጋዛ ፍልስጤም የሚባለውን ሀገር ከመመስረቱ በፊት ወይንም ደግሞ የሁለት ሀገራት መፍትሄ ጎን ለጎን የሚኖርበትን አጋጣሚ ከመመስረቱ በፊት እንዳልከው የሆነ እንደው ዲቫይን ላይ እንኳን ባይደረስ ወይ አንዳች ተአምር ይፈጠራል ብለን እንኳን ባታስብ እንደና አሜሪካ ያሉ ሀገራት ጀርባቸውን እስካልሰጡ ድረስ አሁን ባለው ሁኔታ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምንም የማይናወጥ ጋዛን መጠቅለል ትክክለኛ አቋም ነው ያላቸው ምንድነው ያሉት for the last 18 years ላለፉት 18 አመታት ከ2006 በኋላ ያለውን እነሱ ከወጡ በኋላ ያለውን ከዛም በኋላ እኮ የፍልስጤም ምድር ዲፋክቶ ስቴት ነበረ ፍልስጤም የሚባል በጋዛ ስምም የሚጠራ የዌስት ባንኩን ተተውት ነው እና ምንድነው ያገኘነው ሰላም ነው ወይ ሰላም አይደለም ምናቀው ነው እኛ መታረድ ምናም መገደል ነው የገጠመን ስለዚህ አሁን ያለን አማራጭ ጋዛን ሙሉ በሙሉ ማስገበር ነው ማስገበር ሲባል ባይዘይ እስከ መጠቅለል አሁን ባለው ሁኔታ እስከ መጠቅለል ነው የጋዛ ጉዳይ ማቶ ከፍላጎታቸው አንፃር ግልጽ ነው እስከ ዌስት ባንክ እኮ ያለውን ነገር በጁዳና ሰሜሪያ ከዚህ በፊት በደንብ አውርተናል ዌስት ባንክ የሚባለው ግዛት አለ ወይ በእስራኤል ፖለቲከኞች አስተሳሰብ የለም እኮ ስሙም ሌላ ነው ፍላጎቱም ሌላ ነው ያሉ 700,000 አካባቢ ሰዎች ያሉበት ጭምር ነው በጋዛን በምንም በተለያዩ ቦታዎች እሱን ስትመለከት ይታወቃል አላማው ግን ሰባዊ ቀውሱ ይሄ እንደው በቃላችን ሰባዊ ቀውስ ምናምን ስላልኑ ቀለል ተብሎ የሚታይ አይደለም እጅጉ ስብስብ ነው ለ11 ሳምንታት ከየካቲት መጨረሻዎቹ ጀምሮ እኮ ነው እስከ ሰኞ አካባቢ መሰለኝ እስከሱ ድረስ ተዘግቶ ምግብ አይገባም መድኃኒት አይገባም ፊውል ነዳጅ ምናምን አይገባም ሁሉ ነገር ተዘግቶ አንድ ሀገር ወይንም አንድ ግዛት አንድን አካባቢ ላይክ እንደ አዳራሽ በሩን ቆልፈበት እንደመንቀሳቀስ ነው ባንተ ፍላጎት ልክ የሚሆን ነገር ነው ይሄን ስትመለከት ሐሳባቸው አላማቸው ኔታንያሁ ያሉትን ነው በርግጥ ወደ ኋላ እንልም እንቀጥላለን ደጋግሞ የሚሉት ነገር አለ ብቻችንን ብንቆም በታሪክ ብቻችንን ቆመን እናቃለን አሁንም እንቀጥላለን ነው ጠቅላይ ሚኒስትር ቤንያሚን ኔታንያሁና ይሄን ስታይ የጋዛ ቀውስ የእውነት ለመናገር በጣም አስፈሪ አስቸጋሪ ደረጃ ላይ እንደደረሰ ያሳያል ይሄን ተከትሎ ደግሞ አብሮ አሁን በዚሁ የምንቀጥልበት የኢራንና የእስራኤል የዚህ የውጥረታቸው መንስኤ በተለይም ድርድሩ እንግዲህ እንደምታውቀው በጣሊያን ሮም 5ኛው ዙር ተጠናቋል ትናንትና የተጠናቀቀው ሲጠናቀቅ የማህሙድ ባናቸው አባስ አራግቺ የእስራኤል የውጭ ጉዳይ ሚኒስትር አንደኛው ተደራዳሪ የኢራኑ እሳቸው በጣም ደሞስ ፕሮፌሽናል የሆነ ውይይት ነው ከዚህ በፊት ከተደረጉት ሁሉ እንዲህ አይነት አይተናናቅም በጣም ደሞስ ፕሮፌሽናል የሆነ ነው አሉ ከዛ ደግሞ አደራዳሪዋ ካታር እሷ ማነች ኦማን እሷ ደግሞ አይ የተወሰነ ፕሮግረስ አለ በጣም አነስተኛ ፕሮግረስ ግን
ኮንክሉሲቭ የሆነ ውጤት ላይ አልደረስንም ለሚቀጥሉት ቀናት ስራዎች ይሰራሉ ድርድሩ ይቀጥላል የሚል ሐሳብ ሰጡና ይሄ ነገር ድርድሩ ባለበት ሁኔታ ድርድሩን በተወሰነ የተለመደ ስለሆነ አዲስ ነገር የለውም ማለት እንችላለን የተወሰነ ፕሮግረስ አለ ከዚህ በፊት ያነሳናቸው ኒውክሌርን አይታሰብም ዜሮ ነው ጭራሽ አሁን የአሜሪካ ፍላጎት ዩራኒየም ዜሮ ማበልጸግ ሂደት ላይ መቆም አለባት ነው የሚሉት ኢራን ደግሞ ያን አሳልፋ ከሰጠች የሚታወቅ ነገር እንደሚደርስባት ይታወቃል ግን እሷም የሙጥኝ እንዳለች ነው የተለያዩ መግለጫዎች አሉ እሱን በተወሰነ እንመጣበታለን ግን እስራኤልና ኢራን ድጋሜ የዛሬ ጥቅምት ላይ ነበር አይደል መተኳኮሶ የነበረው ከዛም በኋላ ደግሞ አሁን በድጋሜ እስራኤል ትክክለኛ እዛ መካከለኛው ምስራቅ ላይ ከዚህ በፊትና ኢራቅ አፍሪካ ድረስና ዩጋንዳ ሱዳን ድረስ መታጠቃት በሰነዘረችበት ልክ በኢራቅ የአቶሚክ ቦምብ አቶሚክ ማብላያዎቹ የተመቱበት ጊዜ 1981 እሱ አካባቢ ድረስ የነበረው የነሜናይም በገን ሰዓት ነው አይደል በሱ ልክ እንደሱ አይነት በዛች የበሬ ግንባር ናቸው አይደል ጋዛና እስራኤል ራሷ የበሬ ግንባር በሚያሉ ስፍራዎች ላይ 21000 ስኩዌር ኪሎ ሜትር የኢትዮጵያና ስንትና ስንት ጥፍ ነው በዛ ያው ወደ ውጭ ማይወጣም እዛም ግብጽ አለች ከዛ ሶሪያ ምናምን ዮርዳኖስ ስለሆነ ሊባኖስ ትመታለ በርግጥ እዛ አካባቢ እንደዛ አይነት ኃይል ላይኖር ይችላል እንትን የተለዋላዊነት የተነካ ምናምን ግን ያም ሆኖ በዛች በጠባብ አየር ክልላቸው ውስጥ ተደጋጋሚ ከባድ የሚባል ኮምፕሌክስ የሚባል ውስብስብ አይነት የአየር ማጥቃት የጦር ልምምድ ላይ ናትና ይሄ ልምምድ ጋዛን ለመምታት አይደለም ይሄ ልምምድ እንደፈለገች ገብታ የምትወጣበት ሶሪያን አይደለም ይሄ ልምምድ ደቡባዊ ሊባኖስ ወይም ደግሞ ቤይሩት ገብታ የምትወጣበት አይደለም ወይም ሌላ ቦታ አይደለም ኢራን ላይ ነው በጣም ሶፊስቲኬትድ የሆነ የጦር ልምምድ ነው እኔ ስቲልዝ የሚባሉት ይሄ አይታዩም ወይንም ደግሞ ከራዳር ውጭ ሆናሉ የሚባሉት F-35ቶች ሳይቀሩ ልምምድ ውስጥ አሉበት የሚል መረጃ CNN ከአሜሪካ ባለስልጣናት አገኘው ስማቸውን እንጠቀስ አይፈልጉም ብሎ አውጣ እሱን ተከትሎ እንግዲህ ይሄን ያሳየው አንደኛ በዛች ጠባብ ቦታ ላይ የሚደረገው የአየር ኃይል ትርምስ ነው አንደኛው ሁለተኛው ደግሞ ከዚህ በፊት ሲደረጉ የነበሩ የልምምድ አይነት መሆኑ ረዘም ላለ ቦታ ሄዶ ጥቃት ለመሰንዘር ወይንም ደግሞ በጣም ውስብስብ የሆነ ጥቃት ለመፈጸም ሲታሰብ የሚደረገው አይነት ልምምድ መሆኑ ከዛ ደግሞ የኮሙኒኬሽን ነገሮች ትንሽ እንደ ሳቦታጅ አይነት ነገር ወይም ደግሞ ኢንተርሴፕት ተደርገዋል እና ከነሱ ወስዶ ነው CNN ሰፋ ያለ መረጃ ያወጣው የኔታንያሁ ቢሮ ተጠይቋል በዚህ ጉዳይ ላይ ምላሽ አልሰጠም በአሜሪካ የኢራን የእስራኤል ኤምባሲ ተጠይቋል ምንም አላለም ይሄን ተከትሎ ደግሞ እስራኤል ለመንግስታት ማነች ኢራን ለመንግስታቱ ድርጅት ዋና ጸሐፊ ወይም ለዩኤን ደብዳቤ ጽፋለች ኢራን ጥቃት የሚሰነዘርብኝ ከሆነ ዲሲሲቭ የሆነ ወሳኝ ኢላማውን የጠበቀ ወይንም ደግሞ ለሆነ ጊዜ ይሄ ልክ እንደ ምንድነው የሚባለው ለሆነ ጊዜ ብቻ ለስፔሻል ኦፕሬሽን አይነት ነገር የምትጠቀምበትን አይነት ስፔሻል ሜዠርመንት ውስጥ ልንገባ እንችላለን ያ ማለት ኒውክሌር እስከመታጠቅ ወይም 8 ቀን ምናምን ብለን የለ ከዚህ በፊት እስከዛም ልንሄድ እንችላለን አይነት ያለው ሐሳብ በደብዳቤ ልከዋልና መጠቃቃታቸው እንደማይቀር ግልጽ ነው በዛ ላይ ደግሞ ኔታንያሁ የነ ዶናልድ ትራምፕን አረንጓዴ ምልክት ይፈልጋሉ በርግጥ የኢራን ደብዳቤም ለመንግስታቱ ድርጅት በዚህ ጉዳይ ላይ አይደለም ድርድሩ ቀርቶ አሜሪካ እንዳለችበት እንወስደዋለን አብራ ኃላፊነቱን ተወስደዋለች የሚል ሐሳብ ምክንያቱም ኔታንያሁ እንደው ያን ሁሉ ቀጠና በርግጥ ሾርት ከቱ 1000 ኪሎ ሜትር ነው እስከዛ ሲያልፉ የአሜሪካ ትብብር ሳይኖር ኢራን ውስጥ ገብተው የመውጣት ፍላጎትም ያላቸው አይመስልምና እና ውጥረቱ በዚህ ልክ ነው ልክ የውጥረቱ ዋነኛ ማጠንጠነኛ ደግሞ የኢራን የኒውክሌር መርሃ ግብር ፕሮግራም ነው የኢራን የኒውክሌር መርሃ ግብር ፕሮግራም አሁን ከአሜሪካ ጋር አምስተኛውን ድርድር ነው በሮም ውስጥ ለማድረግ የሞከሩት ቅድም ያው እንዳነሳው ሞር የሁለት ቀይ መስመሮቹን ማለት ወደ እስራኤሉ ፖይንት ላይ እንድንመጣ ትንሽ ፒክቸሩን እንትን ላንሳው ብዬ ነው የሁለቱ ቀይ መስመሮች የኢራንና የአሜሪካ ቀይ መስመሮች በኢራኖች በኩል ከ2015 ስምምነት ወዲህ ከነ ባራክ ኦባማ ጋር ካደረጉት JCPOA ወዲህ በ3.5 ከመቶ ዩራኒየም ለማበልጸግ 3.7 ከመቶ እንደዛ ለማበልጸግ ተስማምተው ነበር እስከዛ ደረጃ ድረስ ከ3.7 አልፎ እስከ 20 ከመቶ ድረስ ከሆነ ለማድረግ የጦር መሳሪያ ለመታጠቅ የመጀመሪያው ስቴፕ ተደርጎ ይቆጠራል ስቲል ለመሰረተ ልማት ተደርጎ ነው የሚቆጠረው እስከ 20 ከመቶ ከበለጸገ ከ20 ከመቶ ካለፈ ግን ዩራኒየም ባንድም ሆነ በሌላ እንደ ስጋት ነው የሚቆጠረው
ኢራን በዚህ ረገድ ምን አላት የሚለውን ነገር ከዚህ ቀደም በደንብ ስላነሳን 6 ቦምቦችን መስራት ትችላለች የሚለውን እኔ እናንተ ፈልገን ሳይሆን ያለም አቀፉ የአቶሚክ ኢነርጂ ኤጀንሲ መረጃ ስለሆነ በደንብ አስተናል ከዚህ ቀደም ሶ በዚህ ሌቭል ላይ ነች ያለችው አሁን አሜሪካ ስትመጣ ሙሉ በሙሉ ዜሮ ኢንሪችመንት ወይም የሚበለጽግ የዩራኒየም ማበልጸግ ሂደት ሙሉ በሙሉ እንዲቋረጥ ትፈልጋለች አሜሪካ ኢራን ደግሞ በአያቶላ በኩል አው የዩራኒየም ማበልጸግ ለጦር መሳሪያ አልተጠቀምም በሚለው ተስማማለች ጦር መሳሪያ መያዝ አልፈልግም በሚለው ጋር ተስማምታለች ወይም ጦር መሳሪያ አይኖረኝም በሚለው ላይ ተስማምታለች ነገር ግን ለሰላማዊ ልማት ለሲቪል ልማት ለሚባሉት ግን መጠቀም ፈልጋለሁ ስለዚህ ያንን ሊከለክለኛ አይገባም የሚል ሐሳብን ታነሳለች በዚህ ረገድ በአሜሪካ ባለስልጣናት በኩል በተወሰነ ሁኔታ ወይም በአሜሪካ ሳይድ በኩል በተወሰነ ሁኔታ ስቲል አቋማቸው ላይ ጠንካራ ቢሆኑም እንኳን የተወሰነ ለውጥ ይኖር ይሆንን የሚል ነገር ጥያቄ እንዳነሳ ያደረገኝ አንድ መግለጫ ከማርክ ሩቢዮ በኩል ባሳለፍነው ማክሰኞ ተሰምቶ ነበርና የማርክ ሩቢዮ እንግዲህ የውጭ ጉዳይ ዋና ጸሐፊያቸው መግለጫ ምንድነው የሚለው Iran can have a civil nuclear energy program but not enrich uranium. Iran የሲቪል ኒውክሊየር ፕሮግራም ማበልጸግ ትችል ይሆናል ነገር ግን ዩራኒየም ማበልጸግ አትችልም የሚል አይነት ስለዚህ ዩራኒየም የሚበለጽግበት መንገድ እንደምታውቀው ዩራኒየም ወይም የሚባለው ቴክኖሎጂ ከ1940ዎቹ ከዛም በፊት ጀምሮ ነበር ሙከራ ሲያደርጉበት የነበረው ቴክኖሎጂው እያደገ መጥቶ አሁን ያለበት ይሄ ሴንትሪፋጅ የተባለ በሚጠራው አይነት ቴክኖሎጂ ላይ ደርሷል ሶ ከዩራኒየም ሳታበለጽግ ነገር ግን የኒውክሊየር ኃይል ሌሎች ንጥረ ነገሮች አሉ አይደለ ከዩራኒየም ውጪ ለኒውክሊየር ግብአት ሊሆኑ የሚችሉ ሌሎች ንጥረ ነገሮች አሉና ሶ በእነዚህ አይነት መንገድ ሊሆን ይችላል ኢራን ለሰላማዊ ልማት ማበልጸግ የምትችለው ዩራኒየም ግን አታበለጽግም የሚለው ሐሳብ ላይ እየመጡ ይሆናል የሚል አይነት ሐሳብን ማርክ ሩቢዮ ባለፈው አንስተዋል ኢራን በአንጻሩ የዩራኒየም ማበልጸጓ ላይ ገደብ እንዲቀመጥባት ተስማምታለች ማለት ዓለም አቀፍ ፍተሻ እንዲካሄድ ዩራኒየም ማበልጸጓን እንግዲህ 3.65 ብለ ነበር ቀደምና ከዛ በታች ወርዶም ግን ስቲል በሚቀጥሉት አመታት ገደብ የሚያስቀምጥባት አይነት ስምምነትን ማድረግ አትፈልግም አሁን ችግሩ ያለው የሁለቱ ቀይ መስመር ያለው እዚህ ጋር ነው አሜሪካ ዜሮ ኢንሪችመንት ዩራኒየምን በተመለከተ ሙሉ በሙሉ ዜሮ ኢንሪችመንት ወይ ምንም አይነት ዩራኒየም እንዳይበለጽግ ትፈልጋለች ኢራን ደግሞ አትሊስት ከ2015ቱ ስምምነት 3.65 ከተስማሙበት በተወሰነ ቢያንስም እንኳን ስቲል ግን ዩራኒየም የማበልጸግ እንቅስቃሴዋን መቀጠል ትፈልጋለች ስለዚህ ዲፈረንስ አሁን በሁለቱ በአሜሪካና በእንትና መካከል በኢራን መካከል ያለው አንደኛው የመለያ ነጥብ ዩራኒየም አበለጽጋለሁ አላበለጽግም ነው የጦር መሳሪያ በሚለው ላይ ተስማምተዋል የጦር መሳሪያ ኢራን አይኖራትም በሚለው ላይ አሜሪካም ብቻ ሳትሆን ኢራኖችም ራሱ አክቹሊ ከስምምነቱ በፊትም እኮ ኢራን ፋታዋም ይበሉት ምንም ይበሉት የኢራን ይሄ ኦፊሻሊ የዩራኒየም ማበልጸግ እንቅስቃሴ ላይ ነበሩ ግን የጦር መሳሪያውን ፈልገው ታያቁም እነሱ እንደሚናገሩት ይኖራቸዋል አይኖራቸውም ሌላ ክርክር ነው ስለዚህ በዚህ በመሰረታዊ በሚባለው የጦር መሳሪያ በሚባለው ነጥብ ላይ ከተስማሙ ወይም ወደ አንድ ነጥብ ከመጡ የሚቀረው ስቴፕ ምንድነው ሲባል ዩራኒየም ማበልጸግ እንቀጥላለን ወይስ አንቀጥልም ካበለጸግን ደግሞ እስከ ምን ያክል ፐርሰንት አሁን ዶናልድ ትራምፕ 3.65 ከመቶ ኢራን ዩራኒየም እያበለጸገች እንድትቀጥል የሚስማሙ ከሆነ ደን ለዚህ ከ2015 ስምምነት ለምንወጡ አይደለ ስለዚህ ያ ጫና ስላለባቸው ዜሮ ኢንሪችመንት የሚለው ላይ ተለጥፈዋል ኢራን ደግሞ መርሳት የሌለብን ነገር የከፍተኛ የሆነ የማዕቀብ ጫና አለባት ኢኮኖሚዋ በጣም ከፍተኛ በሆነ ደረጃ ተዳክሟል ጣንካራ አይደለችም ይያልኩ አይደለም ይሄንን ስል ግን የማዕቀብን ጉዳይ በተመለከተ ያው እንደ ሩሲያ አይነት ሀገር ካልሆንክ በቀር የገበያ አማራጮችን ናምን በብዙ ካላሳደክ በቀር ከባድ ስለሆነ ኢራን ላይ የሚያመጣው ጫና ቀላል አይደለም ስለዚህ ከዚህ የኢኮኖሚ ጫና ማገገምም ይፈልጋሉ እና አሁን የትኛው ነው የሚበልጥብን ነው ለኢራኖች የትኛው ነው የሚበልጥብን የሚለው ጥያቄ ነው መሰረታው የሚሆነው ስለዚህ አምስተኛው ደረጃ ላይ ሲመጡ እንግዲህ ዚ ሌቭል ላይ ናቸው ያሉት ማለት ነው በድሮኮ ከዚህ በፊት ኢራንና አሜሪካ ተቀራርበው ሊነጋገሩ የሚችሉ በተለይ በትራምፕ የስልጣን ዘመን ጊዜ አይመስልም ነበር አይደል አሁን ግን ለአምስተኛ ጊዜ በትራምፕ ዘመን ደግሞ እየተገናኙ ነው ሶ ከሆነ ስቴፕ ወደ ሆነ መሻሻል ላይ ቢመጡም እንኳን ትልቁ ግን የዚህ
በኢራንና በአሜሪካ መካከል ምንም አይነት ምናልባትም ሰላም እንዳይመጣ ኦር የስምምነት ሂደት እንዳይፈጠር ምንድነው ትልቁ ስጋት ብለን የሚለውን ጥያቄ ስናነሳ ነው እስራኤልና ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚለው ነጥብ ጋር የምንሄደው። የኔታንያሁ አስተዳደር በቃ የእስራኤል በዙሪያዋ በስጋት የተከበበች ሀገር ነች በሚለው ትርክት ነው ፖለቲካዊ ፐርሶናውን የገነባው ኔታንያሁ እንዳጠቃላይ። እንዲያውም ባራክ ኦባማ ዘ ፕሮሚስ ላንድ የሚል መጽሐፍ አላቸውና እዛ ላይ ይገልጹታል ስለ ኔታንያሁ እንዴት ከዚዮኒዝም እንቅስቃሴ ዲፕ ሩትድ እንደሆነ ከዛ አያቱ ራቢ ናቸው ከፖላንድ ወደ ዩናይትድ ኪንግደም መጡ። አባቱ ደግሞ ከዩናይትድ ኪንግደም በዩናይትድ ኪንግደም ወደ ተያዘው የፓሌስቲን አውቶሪቲ እንዴት እንደመጡ ከዛ ኔታንያሁ በዛ ሂደት ውስጥ ፖለቲካ ፐርሶናው እንዴት እንደገነባ የመሳሰሉት ነጥቦች ያነሳልና ዋንኛው ወንድሙን ጭምር ዮናታን ኔታንያሁ ማለት ታላቁ ከሆነ በኢንተርቪው ውስጥ የተገደለው ማለት ነው። ያ እሱንም ፖይንት ያነሱታል ባራክ ኦባማና እዛ ማለት የጋራ ወይም ደግሞ ዋነኛ ፖይንቱ በየማስበው የኔታንያሁ የፖለቲካ ፐርሶና ፖለቲካዊ አካሄዱ በእስራኤል በስጋት ውስጥ ነች ያለችው በዙሪያዋ በተለይ ኢራን የምትባለው ስጋት። ስለዚህ ኢራን ላይ የሆነ ነገር ማድረግ አለብን በሚል አይነት እሳቤ ላይ የተመሰረተ ነው። ስለዚህ ያ ፖለቲካዊ ስብዕና እንግዲህ መነሻ መድረሻው ይሄ የሆነ ስብዕና ኢዝሊ ኢራንን በተመለከተ በአሜሪካና በኢራን መካከል ስምምነት ሊመጣ ነው ሲባል እንደው እጅ አጣጥፎ ይመለከታል ብዬ አላስብም። ሶ ባለፈው እኮ ጌዲዮን ሳር የውጭ ጉዳይ ሚኒስትሩ የእስራኤል ምንድነው ያሉት the right time አሁን ነው በቃ ትክክለኛው ጊዜ እንደ ዛሬ ኢራን ተጋላጭ ሆና አታውቅምና ትክክለኛው ጊዜ አሁን ነው። ስለዚህ በቃ እርምጃ መውሰድ አለብን የሚለው ነጥብ ያነሱ ነበር። አሁን እስራኤል ከዚህ በፊት 2 ጊዜ ጥቃት ነው 3 ጥቃት ሰንዝራለች። ኢራን 2 ጊዜ ጥቃት ሰንዝራለች አይደለ? ይሄ ተሞካክረው ተፈታትሸው አይተውታል። በነዛ ጊዜያት ምን ያክል የአሜሪካን ግሪን ላይት ትፈልግ እንደነበረ እስራኤል ምን አስተዋውሰው ነው። ጥያቄ የሚሆንብኝ ግን የኢራንን የኒውክሌር መርሃ ግብር በመምታት ብቻ አሁን እስራኤል እንደምትለው መታች፣ የኢራንን የኒውክሌር መርሃ ግብር መታች። ሶ ይሄኛው አካሄድ ኢራንን ከኒውክሌር ባለቤትነት ያስቀራታል ወይስ አያስቀራትም ነው ትልቁ መሰረታዊ ነጥብ የማስበው። ቅድም ኢራቅን እያነሳ ነበር። ኢራቅ ውስጥ ለምሳሌ 81 ላይ የኢራቅን የኒውክሌር ማብለያ ጣቢያ እስራኤል ስትመታ ማለት ፕሮግራሞች ነበሩ ኦሳይኪ እንደዚህ የሚባል አይነት አካባቢ ኢራቅ ውስጥና የኒውክሌር መርሃ ግብር እንቅስቃሴዎች ነበሩ። ያኔ ባይዘወይ ሴንትርፋጅ አልነበረም። አሁን ዩራኒየም የሚበለጽግበት ቴክኖሎጂ አልነበረም። ቴክኖሎጂው በ1980ዎቹ ያው ፈረንሳዮች ነበር አይ ቲንክ የሆኑ ሳዳም ሁሴን የሚጠቀሙበት ሆኖ ግን ኦልድ የሆነ ቴክኖሎጂ ነው። ሜቢ ከውጭ ፈረንሳዮች ሊሆኑ ይችላል ያመጡላቸው። ሶ ግን ቴክኖሎጂ በጣም ኦልድ ነው። አሁን 80ዎቹ ያለንና 1925 ውስጥ ያለ ቴክኖሎጂ እንደው ተመሳሳይ ይሆናል ብለን አናስብም ኦብቪየስሊ። ግን ስቲል የሆነ እንቅስቃሴ ነበር። ዴን እስራኤል ያንን ቦታ ከመታችሁ በኋላ በተወሰነ መልኩ ስሎ አድርጎታል፣ አዘግይቶታል የኢራቅን የኒውክሌር አስፓይሬሽን። ግን ዘለቄታዊ መፍትሄ አልነበረም። ዘለቄታዊ መፍትሄው ቅድም ይሄንን ያልኩ ኢንደፊኒት ለሆነ ታይም ኢራቅን መያዝ ነበረባቸው። አይዘር እስራኤል አይዘር ብቻ የሆነ አካል ሳዳም ሁሴን ስልጣን ላይ መቆየት አልነበረበትም። 81 ላይ ኢራቅ በእስራኤል ከተመታች በኋላ በሚቀጥሉት አመታት የኢራቅና የኢራን ጦርነት ተጀመረ። አላማው ምንድነው? ሳዳምን ከስልጣን ማንሳት ነው። ከዛ ሳይሳካ ቀረ የኢራቅና የኢራን ጦርነት። ያው ሳዳምን ሳያነሳ ቀረ። ዴን 2003 ላይ ማን ገባ? አሜሪካ ራሷ ገባች። 2003 ላይ ሳዳም ሁሴንን በመናቀው መልኩ ከስልጣን አስነሱት። ሊቢያ ውስጥ ጦር መሳሪያውን ኢቭን ዲስማንትል ካደረጉት በኋላ ከዛ ከ8 አመታት በኋላ 2003 ላይ ዲስማንትል ሆነ። 2011 ላይ ሙአመር ጋዳፊ ከስልጣን ተወገደ። ኢራን ውስጥም ኢራን ላይ የሆነ እርምጃ ስለወሰድክ ብቻ ስትራይክ ስላደረግክ ብቻ የኢራንን የኒውክሌር አስፓይሬሽን ታቆማለህ ማለት አይደለም። አሁን ሴንተርፋጅ የሚባለው ቴክኖሎጂ ደግሞ ሜቢ ተመልካቾቻችን በጥልቀት ገብቶ ሊያነቡት ይችላሉ። ኢዝሊ ከዚህ ቀደም ከነበሩት የኒውክሌር ማብለያ ፕሮግራሞች በቀላሉ ባጭር ጊዜ ፈጣን በሆነ መንገድ ወደ ኒውክሌር ጦር መሳሪያ የሚያቀርብ ነው። ሶ ኢራንን አንዴ ብትመታ አሁን ኢራን ምን ትመልሳለች ምናምን ሜቢ ቀጣይ መለስበታል የኢራን ጉዳይ በተመለከተ። ለእስራኤል ግን ዋስትና አይሆናትም ኢራንን
አንድ እርምጃ አንድ ጥቃት ብቻ ሰንዝረህ የኒውክሌር ባለቤት እንዳትሆን ማድረግ አንለስ ዘለቄታዊ የሆነ ፕላን ከሌላቸው በቀር ዘለቄታዊ የሆነ ፕላን ደግሞ እናደርጋለን ቢሉ እቅዱ ያላቸውም አቅሙ ያላቸውም አይመስለኝም። በዘለቄታዊነት ኢራን ውስጥ ሪጂም ቼንጅ እናምጣ ቢሉ አይ ዶንት ቲንክ እስራኤሎች አቅም ያላቸው አይመስለኝም። ኢራን ውስጥ የፖለቲካ ለውጥ የአያቶላህን አስተዳደር የመለወጥ አቅም ልክ እንደነ ኢራቅ ልክ እንደነ ሊቢያ ኢራቅ ውስጥ ይሄን ነገር የማድረግ አቅም አላቸው ብዬ አላስብም ኢንክሉዲንግ አሜሪካ ፎር ዛት ማተር። ስለዚህ the best way ሊሆን የሚችለው መነጋገሩና ከኢራን ጋር የኒውክሌር ጉዳይን በተመለከተ በህጋዊ መንገድ የኒውክሌር ጦር መሳሪያ ባለቤት እንዳትሆን ማድረጉ ነው እንጂ F-35 ደርድረህ ቢቱ ምናምን ቦምበር ብለህ ምናምን እንዲህ በማጥቃት የኢራንን እንዲያውም ታፈጥነዋል ብዬ ነው የማስበው። ኢራንን እስራኤል ጥቃት ብትሰነዝርባት ቀደም አንተ ምን ብለሃል በጻፉት ደብዳቤ ላይ ወደ ኒውክሌር ብሬክአዌይ ስቴት ብሬክአዌይ ፖይንት ወደሚለው በቃ የኒውክሌር ጦር መሳሪያ አለኝ ወደሚሉበት ፖይንት ያቀርባቸዋል እንጂ ኢራኖችን በፍጹም ወደ ኋላ ያስቀራቸዋል ብዬ አላስብም። የትኛውም የእስራኤል አየር ላይ ጥቃት ላይ ነው ይሄኛው በእንትን እስራኤል ኢራን ውስጥ ገብታ ምናልባት ከዚህ ከ20 ከ30 አመታት በፊት በነበረው ሁኔታ በአየር ኃይሎቹ አለም በመታረጋቸው እንቅስቃሴዎች ሳይሞክር ቀርቶ አይደለም ኢራን ላይ ጫና መፍጠር ይቻል ነበር ብያስባለሁ። በአሁኑ ሰዓት ግን አንተ ያልካቸው ነገሮች ናቸው። በቃ ኢራንን አሁን በእስራኤል አቅም ብቻ እስራኤል ነው በጣም ማይቲ የሆነ የጦር አቅም አላት ምን አላት ዘመናዊ የተራቀቁ ብዙ ነገሮች አሏት። ይሄ ምንም የሚካድ ነገር አይደለም። ያ ማለት ግን አሁን ባለው ሁኔታ ደግሞ እንዳልከው በጣም ወደ 11 እንኳን በግልጽ የምናቃቸው የኒውክሌር ጣቢያዎች አሉ። እሱ እንግዲህ የአይኤኤ ነገረን ነው። ከዛ ደግሞ እንደነ ኢራን ያሉ ሀገራት በሆነ አጋጣሚ ሆነ ቦታ ላይ ደግሞ ሌላ ታምር እየሰሩ ሊሆን ይችላል ከዚህ ከኒውክሌር አንፃርና እነዚህን ስትመለከተው በጣም በአጭሩ ርቀት ሄደው የ1000 ኪሎ ሜትሩን በአጭሩ ርቀት እንኳን ሄደው ሙሉ በሙሉ ልክ ጋዛ ላይ እንዳለው ወይንም ደግሞ በሆነ አጋጣሚ ብቻ ጎረቤቶቿ ላይ እንዳሉት የፈለገ አይነት የጦር መሳሪያ ብትጠቀም ይሄ ባንከር የሚባሉትንም ብትጠቀም ልታወድም ትችላለች። ግን ሙሉ በሙሉ የኢራንን የኒውክሌር ፕሮግራም እንዳልከው ማስቆም አይቻልም። አንደኛ ጠንክሮ ሄዷል። ሁለተኛ የነበረው 2015 ላይ በነበረው ስምምነት 3.67 ነበረ። ከዛ የሆነ ሰዓት ላይ ተጣሉ ሲባል 20% ደረሰ ተባልን። አሁን 60% ላይ ቁጭ ብለዋል። ኒውክሌር ይሄ ቴርሞ ኒውክሌር ለመታጠቅ ደግሞ 90% ነው። ከ60% 90% ለመድረስ ኢራን ቢያንስ ቢበዛ 8 ቀን ቢበዛ ይፈጅባታል ነው የተባለው። ቅድም የተነሳው ሐሳብም እኛ በጣም ስፔሲፊክ የሆነ ሜዠርመንት እንወስዳለን ያሉት እና አባስ አራግቺ በዚህኛው ልክ ባለችው ክፍተት በ8 ቀን የሚሆን በወር ብቻ የተቀመጠው በርግ ባይደን ከዚህ በፊት ያረጋገጡት ስለሆነ ራፋኤል ግሮሲ የሚያሉን ስለሆነ በ8 ቀን ውስጥ ኒውክሌር ታጥቀን አንተ እንዳልከው yes we have a nuclear powered nation ሊሉን ይችላሉና ይሄ ነገር እንዳልከው በቃ እንደውም ያጠነክራል ሞር ፕሬሸሩ ሞር ጫና ሲፈጠር ለኢራን ፖለቲከኞች ይሄ ነገር ይፈጠራል እና አያቶላ አሊ ሀመኒን ተቃውሞ አለባቸው በጣም እነዚህ ሴንትሪስት የሚባሉ የፖለቲካ ሰዎች ህዝቡም ሁሉም ማለት አይደለም በተወሰነ መጠን የትኛውም ሀገር ላይ እንዳለ ተቃውሞ አለ ከኗኗር ከሰለጣኔ ምናምን ከብዙ አንፃር እንደምታውቀው ኢራኖች ስልጡን ናቸው። በዓለም አቀፍ ህግ እኮ እስራኤል እኮ አሁን እመታችኋለሁ ስትል ደብዳቤ የጻፉት እኮ የዓለምን ህግ ተማምነው እኮ የኢራን ፖለቲከኞች ናቸው። አላየንም 50,000 አይነት እንትን ይወጣባታል እስራኤል ብዙ ግድ ሰጥቷት አያውቅም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጸጥታው ምክር ቤትም በመንግስታቱ ድርጅት ጠቅላላ ጉባኤውም በአይሲሲም በሁሉም በዓለም አቀፍ ተቋማት በሙሉ ተሞክሯል ጫና ሊፈጠርባቸው ምንም ማንንም ለማዳመጥም ፍላጎትም የላቸውም። በቃ እስራኤል የምትኖረው በአቅምና በአቅሟ ነው ብለው የሙጥኝ ብለዋል። እንደውም ዌስተርን የምትመስለው ዌስተርን ማለት እንግዲህ ካለን ግንዛቤ ስልጣኔውን ወደ ህግ ወደ መርህ ወደ ዓለም አቀፋዊነት የመውሰድ እኮ ነው። ዌስተርን የምትመስለው ኢራን ነች። በተደጋጋሚ በአሁኑ ደብዳቤ ብቻ አይደለም ከዚህ በፊትም ብዙ ቅሬታዎቿን የምትገልጸው ለመንግስታቱ ድርጅት ነው። አሜሪካን የምታህል ሁሉን ነገር ጠቅልላ የያዘች ሀገር ከስምምነት ከኒውክሌር ስምምነት ጥሳ ወጣ እሷ በህግ ስትመራ የነበረችው ኢራን ናት። ለዚህ ነው ኢራን የፐርሺያ ስልጣኔ ምናምን ስልጡን ናቸው። ምንም እንትን ማለት አይቻልም ካላቸው ታሪክ ካላቸው ረዘም ያለ ጊዜ አስተዳደር አሁን ብዙ ጊዜ ከ79 ወዲህ ያለችውን የና አያቶላ ጥንክር ያለውን ነገር እንዲህ ለህዝቡም ለምንም ያለውን ብቻ ይመለከታል። የሺ ዘመናት ታሪክ ነው ያላት ላይክ እንደ ኢትዮጵያ አይነት ነገርና ይሄን ሁሉ ነገር ስትመለከት በቀላሉ
መተ ናታንዝን አውደመህ ምናምን ባንዴው ባይዞይ መካደል የለብን ነገር ባለፈው ነጽ የጥቅምቱ ጥቃት ላይ እስራኤል በጣም እና አያቶላ አሊ ሐምኒ ዝም ያሉት ያልነገሩን በጣም ከበድ ያለ ጥቃት አድርሳባቸዋለች። እነዚህ የኤስ 300 የሩሲያም የቴክኖሎጂዋ የአየር መከላከያ ስርዓቱ የተፈተነበት እሱ ሜጀር የሚባል ጥቃት እንደደረሰ ይሰማኛል። ብዙ ነገሮች እንቅስቃሴዎች አደገኛ በሆነ ነገር ተመቷል። ጫና በደንብ መፍጠር ትችላለች እስራኤል ግን ተለካክተዋል። ሁለቴ እኮ በቃ የሚሳኤል እኮ ዝናብ ዘንቦባታል 9 ሀገር ዘም እዚህም ብለው ነው የመጀመሪያው ያዳኗት እስራኤልና ተለካክተዋል። ስለዚህ ኢራን እስራኤል ውስጥ መድረስ ከቻለች እንደምንም ሆና ከሩሲያም ተዋሰችው የራሷንም በ8 ቀን ውስጥ አበለጸገችው በምንም እስራኤል ውስጥ የማትገባበት የፈለገችውን ኢላማ የምትጠራጠረውን ቦታ ሄዝቦላ ባቅሙ እኮ የዚህ ቦታ መምታት ይችላል ብሎ የድሮ ምስል እኮ አሳይቶን ያውቃል እንኳን ኢራን። ስለዚህ አደገኛ ነው ለነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚበጅ አይደለም ይታወቃል። በሰላማዊ መንገድ መቀጠሉ ደግሞ የማይዋጣበት ነገር ራሷ እስራኤል በግልጽ ባትነግረንም 90 የሚሆን የኒውክሌር አረጫፍ ዋርሄድስ ይዛለች ተብላ እሷ ታልቃ ኢራን አትታጠቅም የምትልበት ምንም አይነት እንትን የላትም። ስለዚህ የሁለቱ ሀገራት በሰላማዊ መንገድ አይፈቱትም። ኦብቪየስሊ ግን የአሜሪካ ፖለቲከኞች ከእስራኤል ይልቅ የአሜሪካ ፖለቲከኞች እና ዶናልድ ትራምፕ የነሱ አካሄድ ካላቸው ዓለም አቀፋዊ ጫናም ከምንም አንፃር በሰላማዊ መንገድ ሊፈቱት ይችላሉ። እንደ ሊቢያ እንደነ ሙአመር ጋዳፊ መለወጥ እንደነ ሳዳም ሁሴን አይታሰብም። ኢራን ሳውዲ አረቢያ ተቀላለች ባይዘው ከኢራን ይሄ አርጂሲ ያለው አመለካከት የአያቶላ አሊ ሐምኒ ቃል ይፈጸማል እኮ ነው። ጥቃት ሲሰነዝሩ እኮ ትሩ ፕሮሚስ 1 ትሩ ፕሮሚስ 2 ሲሉ ፍልስጤም ነጻ ከማውጣትም ግንዛቤ ያለው ነው። ግን የአያቶላ አሊ ሐምኒ ቃል ይፈጸማል የሳቸው ቃል ይፈጸማል ነው። እንዲህ አይነት አቋም ባለ ሁኔታ ሬጂም ቼንጅ እና ራይሲም እኮ ሞተዋል። መንግስት የለም። ከዛም በፊት እና ሩሃኒም በምርጫ እኮ ተወግደዋል እናውቃለን። ያሉት የአያቶላ ኮንሰፕት ነው። የመጀመሪያው አያቶላ ሄዱ አለፉ ከዛ ይመጡ እሳቸውን የሚቀጥለውም አያቶላውያን እያረጉት ይቀጥላሉና ቀላል አይደለም። እንደውም ይሄ እነሱ የሚጠቀሙት ነው the more you pressure does እየጠነከርን እንሄዳለን ወይንም ደግሞ ወደ ኒውክሌር ክሮዝ ምንድነው ወደ ኒውክሌር የሆነ ስቴፕ እየቀረብን ነው ምን ሄደው ነውና ይሄ ነገር ነው። ግን አንድ መረሳት የሌለበት ነገር ጠቅላይ ሚኒስትር ቤንያሚን ኔታንያሁ አንድ አቋም ነው ያላቸው። ከአሜሪካ ጋር ድርድር ማድረጉ አስደንግጧቸዋል። መደራደሯ አንደኛ ሱፐር ፓወር እንደሆነች ሊያሳይባቸው ነው። ሚድል ፓወር ናች ቢያንስ እንኳን ያን ያስመለክታል። ሲቀጥል ደግሞ ከእስራኤል ፍላጎት ውጭ ነው የሆነ ያለው ይሄኛው እሱ ስጋት አለባቸው። ከአሜሪካ ጋር ተስማምታ ዩራኒየም ማበልጸጓን ብታቆምም ባታቆምም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃት የመሰንዘር ፍላጎት አላቸው። ጥቃት የሚሰነዝሩት አሁን እነ ትራምፕ እስራኤል ኢራን ትመታ ፍላጎት የላቸውም። ምክንያቱም በድርድር ሂደት ነው። ሁለት አጋጣሚዎችን ነው የሚፈልጉት። አንደኛው አጋጣሚ አሜሪካና ኢራን በዚህ የኒውክሌር ድርድር ላይ ሳይስማሙ ከቀሩ ከዶናልድ ትራምፕ በጣም ታጅበው በደንብ በኢራቅም በምንም ባለው የጦር ቤዛቸው እየተከላከሉላቸው የእስራኤል ምታቃቸው ተዋጊ ጀቶች ገብተው አውድመው እንዲወጡ እቺን ጊዜ ይጠብቃሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ከዛ ደግሞ ሁለቱ ኃይሎች ከተስማሙ የሞት ሽረታቸውን እንደምንም ብለው የቻሉትን የኒውክሌር ቦታዎችን አካባቢዎችን ቀጠናዎችን የመምታት ፍላጎት አላቸው። ተስማሙም አልተስማሙም ልዩነቱ ይሄ ነው። ትራምፕ ካልተስማሙ እንመታለን ይላሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ባይሉንም ቢስማሙም ባይስማሙም ኢራንና አሜሪካ ቢስማሙም ባይስማሙም የነሱ አላማ የሳቸው አላማ ጥቃት መሰንዘር ነውና ሞር በቀላሉም የሚፈታ አይደለም። ቀደም ባነሳው ይሄ እስራኤል በጠላት ነው የተከበበችው ምንም ጥያቄ የለም። ኦፍ ኮርስ በጠላት እንግዲህ አንደኛ ራሷ ባፈራችው፣ ሁለተኛ አይዲዮሎጂ ባፈራው፣ ሶስተኛ ደግሞ የአይደንቲቲው ነገር እንደ ደሴት አይደለች። የአይደንቲቲው ነገር ሊባኖስ ውስጥ ገባ ምንድነው ያለው? ፍልስጤም ጋዛ ምንድነው ያለው? እነ ሶሪያ እንግዲህ ዮርዳኖስ ምናምን ስታስብ እዛ አካባቢ ያለው አይደንቲቲ በራሱ ገፊ ነው። በስጋት በፍርሃት ነው እነ አብዱላህ ሁለተኛ እንደው ከኢራን እኮ ከእስራኤል እኮ የፍልስጤምን ሀገርነት ይፈልጉታል ከብዙ ነገር። ግን እስራኤል በጠላት የተከበበችበት ጊዜ አይ ቲንክ ካምፕ ዴቪድ ላይ ከግብጽ ጋር የመጀመሪያውን ስምምነት ሲያደርጉ 78 ወር ምናምን አካባቢ ላይ ከዛ ጊዜ ወዲህ እየተቀየረ የመጣ ይመስለኛል። ምልህ እነ ሂዝቦላህ እነ ሐማስ የሉ ማለት ሳይሆን እነ ኢራን የሉ ማለት ሳይሆን እንደው ቴንደንሲውን ካየው ሞር ሀገራት ከእስራኤል ጋር አሁን ግብጽ ካምፕ ዴቪድ ላይ የኖቤል ሰላም ሽልማት ሲያገኙበት ድረስ አይደለ ያን ያክል የሚደነቀው ለምንድን ነው? ግብጽና
እስራኤል ከዛ እንዲህ ያለ ሲሄድ እነ ዮርዳኖስ እነ ሶሪያ ውስጥ ኢቨን እኮ ሊባኖስ ውስጥ በተወሰነ መልኩ ከ1980ዎቹ ወዲህ እኮ ነው እንጂ ከ1980ዎቹ በፊት በነበረው ሁኔታ ላይ እስራኤል ነች እንዲያውም መጀመሪያ ባይዘው 1982 ላይ ሊባኖስን የወረረችው በራሷ መንገድ በነገር ላይና እነ ሂዝቦላ ከመፈጠራቸው በፊት ሊባኖስን ራሷ የወረረችው ራሷ እስራኤል ነች። ይሄ አደጋዎችን ክሬት የምታደርገው በራሷ ላይ ራሷ እስራኤል ትመስለኛለች። ያ ማለት በስድስቱ ቀን ጦርነት በዮም ኪፑር ዋር በመሳሰሉት እነዚህ የጦርነት ታሪኮቿ ላይ መተው አልወረሯትም መተው አልያዟትም ልልፈልግ አይደለም። ግን ቴንደንሲው ለምሳሌ ራይት ናው ሐማስ ለእስራኤል ስጋት ነው ብለህ ታስባለህ? አሁን ባለው ነባራዊ ሁኔታ በጣም ስለተዳከመ እነ ሂዝቦላ የሉም እያልኩ ሳይሆን ግን ከነበሩበት አንፃር የተዳከመ ስለመጣ ትርክቱ ግን ይፈልጋል። ሁሌ እስራኤል በአደጋ ውስጥ ነች ያለችው በጠላት ተከባለች። አሁን እንደው ለመካከለኛው ምስራቅ ቀጠና ስጋት ማን ነው ብትለይ ገብቷል። የኒውክሌር ፓወር ነች አሁን እስራኤል እንደምታውቀው። ቅድም እንኳን ታሪፍ ጥያቄ ያነሳ እስራኤል የኒውክሌር ጦር መሳሪያ ታጥቃ 90 ምናምን የሚሆን የኒውክሌር መሳሪያ ታጥቃ ኢራን ለምንድን ነው አትታጠቅም የሚባለው? አሚን ጉዳዩ የኒውክሌር ጦር መሳሪያ ባለቤትነት ጉዳይ ሁሌ የዓለም አቀፋዊ ዲቤት ነው፣ ክርክር ነው። የነን ፕሮሊፈሬሽን የሚሉት አይነት የስምምነት ወይም ህግ በተወሰነ መልኩ ሀገራት የኒውክሌር ጦር መሳሪያ እንዳይኖራቸው ከሪስፖንሲቢሊቲው አንፃር እንደው እንደ ክልከላ እንደ ገደብ ነገር በመርህ ደረጃ ቢቀመጥም በተግባር ግን የትኛው ሀገር የኒውክሌር ጦር መሳሪያ ይኖረው አይኖረው በሚለው ላይ ማንም የወጣ ስታንዳርድ የለም። ሶ ሀገራት መብት አላቸው በአንድ በኩል ይባላል፣ በሌላ በኩል ደግሞ ሀገራት ከኒውክሌር ጦር መሳሪያ መጀመሪያ ከያዙት ሀገራት ውጪ ሊኖራቸው አይገባም የሚል ክርክር ነው። ብቻ የመከራከሪያ ነጥብ ነው ይሄ። ጥርት ብሎ ማን መብት አለው ማን መብት የለውም የሚለው ጉዳይ ላይ መልስ አታገኝበትም። በሁለቱም ወገን ጠንካራ ሐሳብ ይነሳበታል። አሁን ኢራን የኒውክሌር ጦር መሳሪያ አይኑራት የሚሉ ሰዎች ጠንካራ መከራከሪያ ነጥብ ያቀርባሉ። የለም ይኑራት የሚሉም እንደዚሁ ደግሞ በጣም ጠንካራ ፖይንት ያነሳሉ። እኔ ለምሳሌ በኢራንና በአሜሪካ በኢራንና በእስራኤል መካከል አንደኛ የፓወር ባላንስ እንዲመጣ አሁን ትልቁ ሁሌ የጦርነት ስጋት እስራኤል የመሰለችው ሀገር በኒውክሌር ጦር መሳሪያ ልታጠቃ ትችላለች እንዲል ታርግ ትችላለች የሚለው ነገር በተመለከተ ይነሳል አይደለ? የኒውክሌር ጦር መሳሪያ ኢራን ቢኖራት ግን ላይክ ከዚህ ቀደም ታስታውሳለህ ስለ ፓኪስታንና ስለ ህንድ ስናወራ ያነሳነው ነጥብ ፓኪስታንና ህንድ እንዴት እንደተከባበሩ ያንን አይነት ሁኔታ ለኢራንና ለእስራኤል ሊያመጣ ይችላል ብለህ ልትከራከር ትችላለህ። እንደ አንድ መከራከሪያ ነጥብ ያዘው። ግን ደግሞ አሴም ታይም ህንድና ፓኪስታን ከሰራቻቸው የኒውክሌር ጦር መሳሪያዎች ውስጥ አንዳንዶቹ ይባላል ታንክ በኒውክሌር ጦር መሳሪያ የሚመቱበትን አይነት አቅም ላይ ደርሰዋል። እንደዚህ አይነት የጦር መሳሪያ ሰርተዋል። አሁን ኒውክሌር ዓለም ከሰራቸው የጦር መሳሪያዎች ሁሉ ሊሰራው ያልተገባው የጦር መሳሪያ መሆኑን መርሳት የለብን። በቃ የሰው ልጅ ራሱን የሚያጠፋበት መንገድ ፈጠረ ነው የሚባለው አይደል? ኒውክሌር ጦር መሳሪያ ሲባል በቃ ትልቁ ስህተት ነው የሚባለው። የሰው ልጅ ከሰው ልጅ ፈጠራዎች ውስጥ ትልቁ ስህተት ተደርጎ ነው የሚቆጠረውና ትልቅ ዲስትራክቲቭ ፓወር ያለው ስለሆነ ዝም ብለ ለታንክ ልተኩሰው አችልም። ገብቷል። ሀገራት ግን ስለተፈቀደላቸውና በቃ እንሰራለን ብለው ስለጀመሩ ሄደው ፓኪስታኖች የህንድን ታንክ በኒውክሌር ጦር መሳሪያ እንመታለን የሚል አይነት ስጋት እስከ መደቀን ደረሱ። ዩሲ የስጋቱ መጠን ደግሞ ምን ያክል። ስለዚህ በኢራንና በእስራኤል መካከል ለምሳሌ ኢራን ቢኖራት ይለዋል እንደ ፓኪስታን እንደዚህ አይነት ጦር መሳሪያ ሰርታ በኮንቬንሽናል የጦር መሳሪያ ልትጠቀም የምትችለውን አይነት የጦር ግድድር በኒውክሌር ልገዳደር ወደሚል ነጥብ ውስጥ ብትመጣስ የሚል ጥያቄ ያነሳሉና ያማለይ ሁለቱ ሀገራት የኒውክሌር ጦር መሳሪያ ኖራቸውም አልኖራቸውም ትልቁ መከራከሪያ ነጥብ የሚሆነው አሁን ለኢራን የኒውክሌር ጦር መሳሪያ በማግኘት ምን ተጠቀማለሁ በማጣቴ ምን ተጠቀማለሁ የሚሉት ነጥቦች ናቸው ለኢራን መከራከሪያ የሚሆነው። ኢራን የኒውክሌር ጦር መሳሪያ በማግኘቷ ምን ታገኛለች ከዛስ ምን ታጣለች? እነዚህ ነጥቦች ሲለዩ ቀጣይ ለሚኖረው ስቴፕ መነሻ መድረሻም ይሆናል ብዬ አስባለሁ። ለነ እስራኤሎች እንዳልኩ ነው ኢንዴፊኒትሊ ኢራንን ካልያዙ በቀር አንድ አየር ጥቃት ወይ ሁለት የአየር ጥቃት ሰንዝረው አሜሪካም ታከላበት እኮ ነው ማለት አሜሪካም ታከላበት ኢራን በጦር መሳሪያ ቢመቱ ባጭር ጊዜ ውስጥ ኢራን ወደ ኒውክሊየር ብሬክአዌይ ሲቹዌሽን ወይ ብሬክአዌይ ፖይንት ላይ ትደርሳለች። አንደኛ ሴንትሪፋጅ የሚባለው ቴክኖሎጂ ምልህ በተደጋጋሚ ያነሳው ያለው ቴክኖሎጂ በጭር መንገድ ፋስት በሆነ ፈጣን መንገድ ኒውክሊየር ጦር መሳሪያ ባለቤት ያደርጋል። ሁለተኛ አሁን ላይ ሀገሪቱ አላት የሚባለው የኒውክሊየር መሰረተ ልማት ጉዳይ
ከዚህ ቀደም ከነበረው እኔ እኮ ብዬ አውቃለሁ 60% በልጽጓል ማለት እኮ አሁን ኢራን ውስጥ ያለ ኒውክሌር ጦር መሳሪያ ሌላው ቢቀር በሁለተኛው የዓለም ጦርነት ጃፓንና ሂሮሺማ ላይ ከተጣለው ጋር ኦልሞስት ተመሳሳይ ነው የበለጸገ ዩራኒየም መጠኑ። ስለዚህ በሁለተኛው የዓለም ጦርነት ሂሮሺማና ጃፓን ላይ የተጣለውን አይነት ቦምብ መስራት እንደምትችል ኢራን አረጋግጣለች። ዲሲሽን ውሳኔው ብቻ ነው የሚቀራት ኢራን መወሰን በቃ ይኑረኝ that's what we call a breakaway point የምንለው ማለት ነው። በቃ ውሳኔውን ወስና ከገባችበት within days ማድረግ ትችላለች። ስለዚህ የእስራኤሎች ይሄ ከመሆኑ በፊት ባለችው ቀን ጥቃት እንሰንዝር ቢሉ አንደኛ በምን ያክል ጊዜ ውስጥ ሙሉ በሙሉ የኢራንን የኒውክሌር ጦር መሳሪያ ያወድማሉ? አሁን ናታንዝ ሆርዶፋ የተባለ የሚታወቁ እንዲህ ብለን የምንገልጻቸው ነገሮች አሉ። እነዛም መታች። ግን ኢራን አላት የምንለው የኒውክሌር ጦር መሳሪያ ይሄ ብቻ ነው ወይ? የኢራን ተራሮችና ሸለቆች ከዚህ የበለጠ የተደበቀ አቅም አልያዙም ወይ? እነ ዶናልድ ትራምፕ ደግሞ ከኢራን ጋር ለመደራደር ሲመጡ እንግዲህ እነ ማርክ ሩቢዮ እኮ ቀደም አልኩ ቃል በቃል ባይዘው ለሰላማዊ መንገድ የሚሆን ለሲቪል ኒውክሌር ፕሮግራም ሊኖራት ይችላል እስከማለት ደረሱ እኮ። እንግዲህ አስብ መጀመሪያ ግን ነጥቡ ኢራን የምትባል ሀገር ምንም አይነት የኒውክሌር ፕሮግራም አይኖራትም። አሁን ምንም አይነት የኒውክሌር ጦር መሳሪያ አይኖራትም ወደሚለው ነጥብ ተሸጋግረዋል እነ ትራምፕ። ስለዚህ ከዚህኛው ፖይንት ወደዚህኛው ፖይንት በተወሰነ ያው ድርድር ሰጥቶ መቀበል አይደል ኔጎሺዬሽን በዛ የድርድር ሂደት ውስጥ እንደዚች አይነት ለውጥ በጣም ትንሽ ለውጥ ይሄ ዩራኒየም ኢንሪችመንት አልተቀበሉም ስቲል ዋናውና ቀይ መስመር ውስጥ እንደሆነ ባይረሳም ግን ስቲል ለሰላም መሰረተ ልማት የሚውል የኒውክሌር ፕሮግራም መቀጠል ትችላለች የሚል አይነት ሐሳብ ከአሜሪካ ነው እንግዲህ እየሰማን ያለ ነው። ከአሜሪካ የውጭ ጉዳይ ዋና ጸሐፊ እነዚህ ነገሮች ስታስብ ምን ቢያዩ ነው ምን ቢመለከቱ ነው ገብቷል? ኢራን በቃ ዝም ብሎ ምንም ተራኮ ሀገር ብትሆን ምንም አቅም የሌላት ሀገር ብትሆን እኮ ድርድር ምንም አያስፈልግም። አምስቴ መገናኘትም አያስፈልግም። በቃ በጦር መሳሪያ ማድረግ እንችላለን ብለው ቢያስቡ ማለት ነው በቃ ድምጥማጡን አጥፍተው ሊሞክሩት ይችላሉ ከዚህ በፊት በሌሎች ሀገራት እንደሞከሩት። ምንድነው ኢራን ውስጥ የተለየው ነገር? ዋይነት አሁን እንደነ ኢራቅ ውስጥ ወይ እንደነ ሊቢያ ውስጥ አይነት ለውጥ ለማምጣት ያልቻሉት ለምንድን ነው? እንዲህ ስትል የኢራን ነባራዊ ሁኔታ የተለየ ስለሆነ ስለዚህ የሚፈልገውም ነገር በዛው ልክ የተለየ ነው። ሞር የአረቡ ዓለም ሀገራትም ያው ኢራንን እንደ ስጋት ነው የሚመለከቱ እንደምታውቀው ከዚህ ሃይማኖቱ ምናምን ጉዳይ ሳይሆን ቀጠናዊ ተጽዕኖ ሪጂናል ኢንፍሉዌንስ በሚለው አንፃር ኢራን በቀጠናው ላይ ያኖረች ያለው ተጽዕኖ እያደገ መጥቷል። እስራኤልም በዚህ አንፃር ተመሳሳይ አቋም አላቸው። ስለዚህ ባንድም ሆነ በሌላ ነገሩን ወደ ድርድር አምጥተው መቋጨት ግዴታና ግዴታቸው ነው ብዬ አስባለሁ። ይሄንን ማለት ለኢራንም ለእስራኤልም አዋጩ መንገድ እሱ ስለሆነ ነው ኢቭን ለአሜሪካም ማለት ነው። አለበለዛ ግን በዛ ቀጠና ላይ እንዲቀለል ብሎ ሊቆም የማይችል ብዙ ውድመት የምናይበት ብዙ መከራ የምናይበትን አይነት ጦርነት በእስራኤልና በአሜሪካ መካከል በእስራኤልና በኢራን መካከል እንመለከት እንችላለን። እንዳልኩ እስራኤል አንድ ስትራይክ ካደረገች አሁን እመታለሁ ብላ እንደምታስጠነቅቀው ከመታችና ጥቃት ከሰነዘረች ኢራን ደግሞ የምትባለው ሀገር የምትመልሰው እርምጃ ቀላል አይሆንም። ኒውክሌር መታጠቅ ነው በቃ እዛ መንገድ ላይ ነው የምትገባው። ቢኮዝ አንደኛው መከራከሪያ ምስኩ ነው ዲተረንስ ይሆነኛል ነው እኮ አይደል? ኒውክሌር ከታጠቅኩኝ አትደፍረኝም፣ ኤምባሲን እንደልቧ አትመታም አይደል? ሶሪያ ውስጥ ያለውን ኤምባሲ በመምታት አይደል የጀመረችው? እንደፈለገች ትሆናለች እኮ እስራኤል ለደበድባለሁ ያለች ትሬኒንጓን ታረጋለች። ስለዚህ ወደዛ አይነት ነጥብ ውስጥ የሚያስገባ አይነት ከሚሆን ዋይ ኖት ነው ያው የዋህ ሆነ ስታስበው ነው እንደ ነገር የምናስበው። ግን እስራኤሎች ወይም ኔታንያሁ ደግሞ ከነበራቸው የፖለቲካ ትርክት ወይም የፖለቲካ ፐርሶናቸው የመጡበት መንገድ አንፃር ቀላል ይሆንላቸዋል ብዬ አላስብም። ዛስ ዋይ አይ ቲንክ መካከለኛው ምስራቅ ዛስ ዋይ ሁሌም በመካከለኛው ምስራቅ የውጥረት ማጠንጠኛ በፍጹም ከእስራኤልና ከኢራን ሊዘል ይችላል ብዬ አላስበው። በጣም እኮ ግን በሚያሳዝን ሁኔታ የዛ አካባቢ ካሉ ሀገራት ዝም ብለህ ስትመለከታቸው ሁሉም አረብ የአረብ ግንዛቤ ያለው ነው። አረብ ነኝ ብሎ የሚያስብ ነው። እነና አረብ እኮ ብለህ ልታስብ ኦብቪየስሊ ሁለቱም አረቦች አብረው እኮ መስራት ያለባቸው ሀገራት ናቸውና በጣም ይሄ 1979 ላይ የመጣው ሪቮሉሽን ይዞት ከዛ በፊት ያው አብረው ይሰሩ የነበረ ያው ሳቡቴጅ ቢኖረውም
እና አብረው መስራት የነበረባቸው ሀገራት ናቸው በዚህ ልክ ካልተገዳደልን የሚሉትና አስቸጋሪ ነው። የኒውክሌር የኖርማል ኒውክሌር መጠቀም ማኮ ምን ላይ እንደደረሰ አላቅም እንጂ ብዙ የአፍሪካ ሀገራትም በእንደዚህ አይነት ነገሮች የኒውክሌር ስምምነት ይደረጋል ኖርማል ለሲቪል አገልግሎት ምናምን። ዩራኒየም የምትባለው ነገር ግን ያው አድጎ ምን ላይ እንደሚደርስ ስለሚታወቅ ነው ከዚህ ከኒውክሌር አንጻርና ዊዝን ኤመንዝ ኦር ምናምን ልይት ያለ ነገር እንመለከታለን ወይ ጥቃቱ ከተሰነዘረ ባይዞ ድርድሩም አያስኬድም። ምክንያቱም እና ኢራን በጻፉት ደብዳቤ ልክ እንዳሰመሩበት በዚህ ጉዳይ ላይ አሜሪካ ኢራን እስራኤል አሜሪካን ሳታማክር የነ ዶናልድ ትራምፕን ምልክት ሳታይ ጥቃት አሰነዝረብንም ብለው ስለሚያስቡ ድርድሩ በግልጽ ይቆማል። ይሄ በጣም አስቸጋሪው ኔታንያሁም እንደው በቀላሉ ልምምዱን ያድርጉት እንጂ የሆነ መፍትሄ ሳያዩ ወይንም ደግሞ ኒውክሌር የማትታጠቅበት አቅም ደርሳለች ብለው ሳያስቡ የሆነ ቦታ ላይ ለኩፍ ያለ ጥቃት ፈጽመው አወደምን ብለው ቢያስቡ እንኳን የሆነ ጥግ ላይ ደግሞ ኒውክሌር ታጥቃ ማየት ስለማይፈልጉ ሊያጤኑ ይችላሉ ብዬ አስባለሁና ትንሽ በተወሰነ ጊዜ ችግራቸው ከኒውክሌሩ ሳይሆን ኔታንያሁ ከአያቶላ ነው። ከሁለቱም በቃ ዋናው ፕሮብለም እሱ ነው። ስለዚህ አያቶላ ኖረው ጭራሽ ኒውክሌር ሲሆንማ ተጨማሪ ነው የሚሆነውና ዛስፋይ በጣም አስፈሪ የሚሆነው የሁለቱ ሀገራት ጉዳይ እንደ ካሚንግ መንደስ እንቀጥልበታለን። ዊርሲ ቴንክ ዩ ቢኒ በጣም ውድ ተመልካቾቻችን ተከታተሉት የነበረው የኤንቢሲ ዓለም አቀፍና የመካከለኛው ምስራቅ ጉዳይን በተለይም የእስራኤልና የኢራንን ውጥረት እንዲሁም የአሜሪካና የኢራንን የኒውክሌር ድርድር አምስተኛውን ዙር በሮም ጣሊያን ምን ይመስል ነበር የሚለውን በስፋት ዳሰነዋል። እንደተለመደው ነጻነት ላቀውና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።